ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ ውድ ተመልካቾቻችን? ይህ አፍላገ ሕይወት ሚዲያ ነው። አፍላገ ሕይወት ሚዲያ እንግዲህ በጣም ተወዳጅ እየሆነ መጥቷል። ብዙዎች ወደ እግዚአብሔር መንግስት እየፈለሱበት ያለ ሚዲያ ነው። ደግሞም ይህንን የምትከታተሉን ውድ ተመልካቾቻችን፣ ቅዱሳን ወንድሞቻችንና እህቶቻችን ይህንን ሚዲያ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ይህንን ዛሬ ደግሞ የምናስተላልፍላችሁን መልእክት እንድትከታተሉ በጌታ ፍቅር አሳስባችኋል። ዛሬ እንግዲህ እዚሁ በእናንተ ፊት የቀረብነው እና ወደ እናንተ ትምህርት ይዘን የመጣነዎች እንግዲህ በዚህ በኩል የምታዩቸው መርጌታ መላክ ተመስገን፣ እኔ ወንድማችሁ መርጌታ ቀጸላ መንግስት፣ እንዲሁም ደግሞ ቀሲስ መርሃ ጽድቅ እሸቴ፣ መርጌታ ኃይለ ልዑል መኮንን ነን። ሁልጊዜ በእናንተ ፊት ስንቀርብ እናንተ ደግሞ በኮሜንቶቻችሁ አንዳንዶቻችሁ በጣም ደስ የሚልና እኛን የሚያበረታታ ሀሳብ እየነገራችሁን ስለሆነ እግዚአብሔር ባርካችሁ እንላለን። እንግዲህ ዛሬም ደግሞ ወደ እናንተ አንድ ፕሮግራም ይዘን መጥተናል። ይህ ፕሮግራም እንደተለመደው ሁሉ እኛ ወደ እናንተ ይዘነው የምንመጣ ፕሮግራም ወቅታዊና አሁናዊ የሆነ ስለሆነ ለሁሉም ሰው እንዲዳረስ በተለይም ደግሞ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ይህ መልእክት እንዲተላለፍና ምዕመናን እውነቱ የት ነው የሚለውን በዚሁ በምናስተላልፈው መልእክት እየተመራመሩ ወደ እግዚአብሔር የሚያቀርባቸውን እንዲመርጡ የእግዚአብሔርን ቃል እንዲያነቡ እንዲሁም ደግሞ ሁልጊዜም ተሐድሶን እንደ ተቃዋሚ የሚያዩ ሰዎች ተሐድሶ ለምን እንደሚያስፈልግም ጭምር በድርሳናት የተጻፉትን አንዳንድ ስህተት ትምህርቶችን እንዲሁም የክህደት ትምህርቶችን ወደ እናንተ እናስተላልፍ። የክህደት ትምህርቶችን ብቻ አስተላልፈን ሳይሆን የክህደት ትምህርቶች ማንን ነው የካዱት የሚለውንም በመጽሐፍ ቅዱሳችን እየመረመርን በዚሁ ወደ እናንተ እናስተላልፍ። እናንተ ደግሞ ሸር ላይክ እያደረጋችሁ እንድትከታተሉ በጌታ ፍቅር እናሳስባችኋለን። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። መልካም ቆይታ። እግዚአብሔር የተባረከ ይሁን። እንደምን አላችሁ ወንድሞቼ፣ አባቶቼ? እግዚአብሔር የተባረከ ይሁን። እንግዲህ ዛሬ ከመግቢያ እንደተናገርኩት አንድ ወቅታዊ የሆነ ነገር ይዘን ቀርበናል። ይህም ወቅታዊ የምንለው በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ በዓላቶች አሉ። ከብዙ በዓላቶች መካከል ከመላእክት ወገን የሆነ ሚካኤል፣ የመላእክት አለቃ የሚባለው ሚካኤል አንዱ እሱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ12ቱም ወራቶች በዓላቶች አሉት። ልክ ወር በገባ በ12 ቀን ሚካኤል ነው ይታወቃል። ነገር ግን ደግሞ 3 አበይት በዓላቶች አሉት። ዳር ሚካኤል፣ ሰኔ ሚካኤል እና ጥር ሚካኤል ናቸው። እንግዲህ እነዚህን አበይት በዓላቶች ናቸው። ዛሬ ላይ ይዘነው የቀረብነ ግን የህዳር ሚካኤልን። ህዳር ሚካኤል እንግዲህ እንደሚታወቀው በጣም ዘርፈ ብዙ ስራዎች ይሰሩበታል እና ይህን አስመልክቶ ዛሬ ለተመልካቾቻችን ምንድን ነው ሚካኤልን ልንቃወም ነው ወይንስ ደግሞ ትክክለኛውን የእግዚአብሔርን መልአክ ሚካኤልን ለሰዎች ልናስተዋውቅ ነው? እንዲሁም ደግሞ በሚካኤል ስም የተሰሩ ሚካኤልን የተኩ አምላካዊ ስራዎችን ልናጋልጥ ነው የሚለውን በሂደት እናየዋለን ማለት ነው። በመጀመሪያ ግን ቀጥታ ሄደው ወደ መርጌታ መላክ ነው። መርጌታ መላክ ህዳር ሚካኤል በዓል ከሌሎች በዓላቶች የህዳር ሚካኤል አሁን ቀደም እንዳልኩት 12 በዓላቶች አሉት ብያለሁ። ከ12ቱ ደግሞ 3ቱ አበይት በዓላቶቹ ናቸው። ነገር ግን ከአበይት በዓላቶች መካከል ህዳር ሚካኤል ነው። ህዳር ሚካኤልን ከሌሎች በዓላቶቹ የሚለየው ምንድን ነው? እሱን እንግዲህ ለተመልካቾቻችን ይንገሯቸው። ጥሩ እንግዲህ መርሃ ግብራችንን በዚህ ስለጀመርነ ጥሩ ነው፣ እግዚአብሔር ይመስገን እያልን ወደ ዕለቱ ዋና ሀሳብ እንግዲህ እንደ መንደርደሪያ ሀሳብ ሲናገሩ ስለቆዩ ሰዎት የህዳር ሚካኤልን በተመለከተ እንግዲህ 12ቱ ወራት ለሚካኤል የተሰጠው ቀን አለ። ከ12ቱ ወራት ደግሞ በተለይ 3ቱን ወራት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምላት በስፋት ህዝብ ወደ አደባባይ ወጥቶ ህዝብ በነቂስ በአደባባይ ነጭ በመልበስ የሚያከብራቸው በጣም አበይት በዓላቶች አሉት። ከአበይቱ በዓላት ግን እነዚህ 3ቱ ሰኔ ሚካኤል፣ ጥር ሚካኤል፣ ህዳር ሚካኤል ናቸው። ህዳር ሚካኤልን በተመለከተ ታላቅ በዓል ወይም ታላቅ ንግስ፣ ታላቅ ክብረ በዓል እንዲባል ያስባለው ነገር ምንድን ነው? አንደኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ
እንደ መጽሐፍ ቅዱስ ታሪክ ሳይሆን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በምንመለከትበት፣ በምናጠናበት፣ በምንዳሰስበት ነገሮቹን ወደ ላይም ወደ ታችም ወደ ቀኝም ወደ ግራም ስንመረምር ስናጠና የምናገኛቸው ነገሮች ምንድን ነው? በኅዳር ሚካኤል አንደኛ እስራኤላውያን በፈርዖን አገዛዝ በጭቆና ለብዙ ዘመናት ለብዙ ዓመታት ከኖሩ በኋላ እግዚአብሔር ጊዜው ደርሶ የእሱ ፈቃድ የእሱ ሐሳብ ሲደርስ እንግዲህ ፈርዖን እስራኤልን ለቀቀ። ከዚያም በኋላ ምንድን ነው የተደረገው? በአጠቃላይ እግዚአብሔር የእስራኤልን ጩኸት እንደሰማ፣ የእስራኤልን እንባ እንደሰማ፣ በግብፅ የነበረውን ጩኸት፣ መከራ፣ ሰቆቃው፣ ሐዘን ብዙ ነገሮችን እግዚአብሔር የተመለከተ ያየ መሆኑን መጽሐፍ ቅዱሳችን ምስክርነት ይሰጣል። ከዚህ በዘለለ ግን ትልቅ ሊያሰኘው የሚችለው የኅዳር ሚካኤል በዓል ቅዱስ ሚካኤል ባሕረ ኤርትራን ከፍሎ ያሻገረ መሆኑ እስራኤል የተሻገሩበት ዋና ምክንያት በቅዱስ ሚካኤል ተራዳኢነት ብላ ነው የምታምነው ቤተክርስቲያን። እና እንግዲህ ከሶስቱ ከአበይት በዓላት መካከል አንደኛው ዓመቱ በገባ በሶስተኛው ወር የሚከበረው የኅዳር ሚካኤል ነው። የኅዳር ሚካኤል እንዳልነው እንደ ቤተክርስቲያን ታሪክ ባሕር የተከፈለበት፣ እስራኤል በደረቅ የተሻገሩበት፣ ፈርዖን እስከ ሰራዊቱ እስከ ሰረገላው እስከ መንኮራኩሩ የሰጠመበት በማን ተራዳይነት ተብሎ ነው ታሪኩ የሚተረከው? በቅዱስ ሚካኤል ተራዳይነት ተብሎ ነው። ስለዚህ የኢትዮጵያ ቤተ ክርስቲያን ከሶስቱም አበይት በዓላት ቀዳሚ አድርጋ የምታከብረው የኅዳር ሚካኤል ነው። ዋና ዓላማውም ይሄ ነው እና ቅዱስ ሚካኤል ባሕር ከፍሎ አሻገረ ተብሎ ታሪኩ ይተረካል። እንግዲህ ይህንን በብዙ መረጃ ማምጣት እንችላለን። በተለይ በኢትዮጵያ ቤተ ክርስቲያን ውስጥ የቅኔ መምህራን በጣም የሚታወቁበት እንደ አሸን ያሉባት ምድር ነች። በቤተ ክርስቲያን ብዙ ሊቃውንት ያሉባት ነው እና ከሚዜመው ከሚጮኸው ከድጓው ከዚቁ ከድርሳኑ ባለፈ በቅኔ ቤት ታሪክም እንኳን ቅዱስ ሚካኤል ባሕር ከፍሎ እስራኤልን እንዳሻገረ ቅኔያትን በሙሉ የኢትዮጵያ ቤተክርስቲያን ሊቃውንት ቅኔያትን ብንፈትሽ ባሕሩን ከፍሎ ያሻገረ ቅዱስ ሚካኤል እንደሆነ ቅኔያት በሙሉ አሉ። እስኪ እንግዲህ በኋላ ምናልባት ስንመጣበት ከቅኔያቱ እንደው አንድ ቅኔ አንስተው ይነግሩና እና እንደዚህ አይነት ነገሮች ስላሉ እንግዲህ ከአበይት በዓላት መካከል ቅዱስ ሚካኤል ባሕር ከፍሎ እስራኤልን በተራድኦ ያሻገረበት ቀን መሆኑን እንግዲህ በታሳቢነት ይከበራል። እንግዲህ ያው ወደ ሌሎቹ ሀሳብ ስንመጣ እንደ መግቢያ ይህንን ለማለት ፈልጋለሁ። በጣም ጥሩ። እንግዲህ ከሌሎች በዓላቶች ከ12ቱ በዓላቶች እና በተለይም ደግሞ ከሶስቱ አበይት በዓላቶች የሚለየው አንደኛው እስራኤልን ባሕር ከፍሎ ያሻገራቸው በሚካኤል ተራዳይነት ነው፣ በሚካኤል ረዳትነት ነው። እንደገና ደግሞ አንድም ሌላም ታሪክ አለ። እስራኤልን መና ወርዶ ያበላቸው ሚካኤል ነው የሚሉ ነገሮች አሉ። እነሱን ሀሳቦች በሙላት እናያቸዋለን። ጠለቅ ብለን ገብተን ከእያንዳንዳቸው መጽሐፍት የተጻፉትን ከዜማም መጽሐፍት ከድርሳኑም ጭምር እናያቸዋለን እና ጥሩ መግቢያ ነው። አሁን ወደ ቀሲስ መርሃ ነው የሚሄደው። ቀሲስ መርሃ እንግዲህ አሁን ሰምተዋል። ሚካኤል ያው የሚከበርበት የኅዳር ሚካኤል ከአበይት በዓላቶቹ አንዱ ነው። እንግዲህ መርጌታ መላክ በዝርዝር አስቀምጠዋል። የበዓሉን አከባበር አስመልክቶ ወይም የበዓሉን ዋና ከሌሎች በዓላቶች የሚለየውን የሚካኤልን በዓል አስመልክቶ ያው መርጌታ መላክ ተናግረዋል። እሱ ደግሞ ከዚህ ጋር አያይዘው ሚካኤል አምላክ ነው ወይንስ ደግሞ መልአክ ነው? ይሄ ጥያቄ ምናልባት ለብዙዎች ግር ሊላቸው ይችላል። ለምንድን ነው አምላክ ነው ወይንስ መልአክ ነው ብለን ልናወዳደረው የቻልን? ምናልባት አምላክ የሚያደርጉት ሀሳቦች ይኖሩ ይሆን? እስኪ እሱ ደግሞ ይህንን ያዩት ነገር ካለ ብዙዎቹ አምላክ ነው ሚካኤል መልአክ አይደለም የሚሉም አሉ እና እሱስ እንዴት ነው? እውነት አምላክ ነው ሚካኤል ወይንስ መልአክ ነው? መልካም ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። የጊዜው ባለቤት እግዚአብሔር አምላካችን እና አባታችን ምስጋና ለእርሱ ይሁን። እንግዲህ በወቅታዊ ጉዳይ በዚህ በኅዳር ወር በታላቅ ሴሪሞኒ በታላቅ ድምቀት የሚከበረውን የቅዱስ ሚካኤልን በዓል አስመልክቶ የሚከበረው ለምንድን ነው? እንዲሁም ደግሞ ሚካኤል መልአክ ነው ወይስ እግዚአብሔር ነው
የሚለውን ለይቶ ለመረዳት መልእክታችንን ለተመልካቾቻችን እናደርሳለን። እንግዲህ መልአክ ድርሻ አለው። እግዚአብሔር አምላክም ደግሞ ሁሉን የፈጠረ ሁሉን የሚችል ዘላለማዊ አምላክ እንደመሆኑ መላእክትን ፈጥሯል። ፍጥረታትን ሁሉ እንደፈጠረ መላእክት ለአገልግሎት ለተልእኮ ተፈጥረዋል። እነዚህ የተፈጠሩት መላእክት ድርሻ አላቸው። ከተፈጠሩት መልአክ አንዱ በመጽሐፍ ቅዱስ የተጠቀሰው በትንቢተ ዳንኤል መጽሐፍ ላይ 3 ጊዜ ስለ ሚካኤል ተጠቅሷል። 3 ጊዜ። እንዲሁም ደግሞ በይሁዳ መልእክት ላይ 1 ጊዜ፣ በራዕየ ዮሐንስ ላይ በምዕራፍ 12 ላይ ስለ ሚካኤል ተጠቅሷል። ሚካኤል መልአክ ነው እንጂ አምላክ አይደለም። አምላክ አይደለም። ሚካኤል መልአክ ነው። ግን አምላክ ነው ብለው የሚናገሩ ሐሳቦች ይኖራሉ። መልአክ ነው ብለው የሚናገሩ ሐሳቦች አሉ። አምላክ ነው ብለው የተደረሰላቸው በድጓ መጽሐፍ ተደርሶለታል የሚባል ከዛ ይልቅ ድጓው የሚለው እና ዚቅ የሚባለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማህሌት አገልግሎት ወርሃ በዓላት ተብሎ በተደረሰው ድርሰት ላይ ስለ ሚካኤል የተነገረ ነገር አለ። ያንን አንስተን ሚካኤል የአምላክን ድርሻ ሰዎች እንደሰጡት በድርሰቱ ላይ መመልከት እንችላለን። በመስከረም ዚቅ ላይ ቦኑ ኢትክል አድህኖ እድየ ወቦኑ ዘይሰም በእዝንየ አክብሩ በዓልየ ወሁሩ በሕግየ ትብልዑ ከራሜ ትበልዑ ከራሜ 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 እምበረከትየ ወእም ፍሬ ተግባርየ ይቤ ሚካኤል ይላል። ይህ እንግዲህ አማርኛው ወይም ትርጓሜው ሚካኤል አለ በውኑ እጄ ማዳን አትችልምን? በጆሮዬስ የማልሰማነኝን? በዓሌን አክብሩ ሕጌንም ጠብቁ ከሥራዬ ፍሬ ከበረከቴም የከረመውን ትበላላችሁ በሚል ድርሰት የተሰጠው ለሚካኤል የአምላክነትን ድርሻ እንግዲህ ይህንን የተናገረው የእስራኤል ቅዱስ እግዚአብሔር ሆኖ ሳለ የእግዚአብሔርን የአምላክነትን ድርሻ ለሚካኤል ተሰጥቶ እናገኛለን። በመጽሐፈ ዚቅ የመስከረም ዚቅ ላይ ይህንን እናገኛለን። ዚቁ ሚካኤልን የአምላክን ድርሻ ሰጥቶት ሲያወድስ፣ ማህሌት ሲቆምለት፣ ምስጋና ሲቀርብለት በሊቃውንቱ በቤተ ክርስቲያን ሲነገር ይህ ማህሌት ሲቆም በኦርቶዶክስ ቤተ ክርስቲያን ይታወቃል። ይህ እንግዲህ የአምላክነት ድርሻ የተሰጠው ሚካኤል እርሱ ይሄንን ያውቃሉ ወይ? አንድ ጊዜ አንድ አባት አንድ ሊቀ ጳጳስ ሚካኤል በውኑ ድጓ ያውቃልን ብለው ሲናገሩ ሰምቻለሁ። ሚካኤል ድጓ ያውቃል ወይ ብለው ሊቃውንቱን ጠይቀዋል። በእርግጥም ሚካኤል ይሄ ይሰጠው እንጂ ስለዚህ ነገር ሚካኤል የሚያውቅ አይመስለኝም። እንግዲህ ይህንን የተናገረው የእስራኤል ቅዱስ እግዚአብሔር በውኑ እጄ ማዳን አትችልምን? በጆሮዬ የማልሰማነኝን? ሰንበቴን አክብሩ ሕጌንም ጠብቁ ከሥራዬ ፍሬ ከበረከቴም የከረመውን ትበላላችሁ ብሎ የተናገረው አምላካችን እግዚአብሔር በዘሌዋውያን ምዕራፍ 25 ከቁጥር 18 እስከ 22 ያለውን እውነተኛውን ታሪክ ለሚካኤል የተሰጠው ነው። ይህ ብቻ አይደለም ለሚካኤል የተሰጠው ይህ ብቻ አይደለም። እንዲሁ በዚሁ በዚቅ በሚባለው መጽሐፍ ላይ እንደዚህም የሚል ቃል እናገኛለን። ለሚካኤል የተሰጠው የአምላክነት ይቤ ሚካኤል ሰባይኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ ሰባይኩከ በደብር በቅድመ ሙሴ ወኤልያስ ነቢያት ምእመናኒከ ሰባይኩከ ወአዲ እሴብሐከ ይላል። የዚህም ትርጓሜ ሚካኤል አለ በመጥምቁ ዮሐንስ ፊት አከበርሁህ፣ በተራራ ላይ ታማኞች በሆኑት ነቢያት በሙሴና በኤልያስ ፊት ፈጽሞ አከበርሁህ፣ ዳግመኛም አከበርሁህ የሚል የዚቅ ድርሰት የጥር ዚቅ ላይ ይህን እናገኛለን። ይህ ማለት ምን ማለት ነው? የአምላክን ድርሻ የተሰጠበት። ይህ እንግዲህ የተነገረው በድጓ የተባለውን
በዚህ ግን ቀይረው የደረሱት ድርሰት ለፍጡር ለሆነው ለሚካኤል የእግዚአብሔርን ስራ የተሰጠበት ክፍል ነው። ትክክለኛው ሐሳብ ይቤ አብ ሰባይኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ ሰባይኩከ በደብር በቅድመ ሙሴ ወኤልያስ ነቢያት ምእመናኒከ ሰባይኩከ ወአዲ እስየባሃከ። አብ አለ በመጥምቁ ዮሐንስ ፊት አከበሩ፣ በተራራ ላይ ታማኞች በሆኑት ነቢያት በሙሴ በኤልያስ ፊት ፈጽሞ አከበሩ፣ ዳግመኛም አከበርሁ። መጽሐፈ ድጓ በ1959 ገጽ 343 ላይ ድጓው ያለው ትክክለኛውን ለአብ የሰጠውን ድርሻ ለሚካኤል በመስጠት የአምላክነት ድርሻ ተሰጥቶት ሲመሰገን ሲመለክ በሀገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሚካኤል የፈጣሪነትን ድርሻ ይዞ እንመለከታለን። ይህ እንግዲህ አግባብ ነው ወይ ስንል ቅድም እንዳልኩት በመግቢያዬ ሚካኤል መልአክ እንጂ አምላክ አይደለም። ይታየን መልአከ እግዚአብሔር አውዶሙ ለለ ይፈርህዎ ወያድኅኖሙ በመዝሙር 33 በቅንፍ 34 ላይ ቁጥር 9 ላይ የእግዚአብሔር መላእክት እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል ነው የሚለው። እግዚአብሔርን በሚፈሩ እግዚአብሔርን በሚያከብሩ እግዚአብሔርን በሚታዘዙ ሰዎች ዙሪያ ከእግዚአብሔር ታዘው መላእክት አገልግሎት ይሰጣሉ። እንግዲህ ከዚህ ከሊቃነ መላእክት አንዱ ታላቁ መልአክ ሚካኤል በመጽሐፍ ቅዱስ ስለ እርሱ የተነገረው ምንድን ነው ስንል ከእግዚአብሔር ተልኮ የሚያገለግል መልአክ እንደሆነ ነው። የአምላክነት ድርሻ እንዳለው ግን መጽሐፍ ቅዱስ አይነግርም። ከዚህ አንጻር እንግዲህ በኢትዮጵያ የሚከበረው በዓል ምንኛ ነው ስንል እንግዲህ የእግዚአብሔርን ለፍጡር በመስጠት እግዚአብሔርን የካደ ስርዓት እንደሆነ ያመለክታል። እውነታው ይሄ ነው። እንግዲህ በጣም ጥሩ። እንግዲህ ያው በቤተ ክርስቲያናችን ሁላችንም ይህን ትምህርት እየተማርነው እያጠናነው በተደጋጋሚ ዓመት በመጣ ቁጥር አሁን ቄስ ያነሷቸው የዚቅ መጽሐፍትና የድጓ መጽሐፍ ያው ዚቅን ያራባሁት ብዙ ዚቆች ስላሉ ነው። አንዳንዶቹ ታርመው የመጡ እንደነ ዝክረ ቃል ያሉት የቀደሙ ዚቆችን አርመናል ብለው የመጡ መጽሐፍት የዚቅ መጽሐፍት ስላሉ ነው። እንደገና የድጓም መጽሐፍ እንዲሁ በአዲስ መልኩ እየታየ ነው እና እየተቀኘ ነው እና ወይም እየተቃኘ ነው ለማለት ነው። ምንድን ነው ሚካኤል መልአክ ነው ወይንስ አምላክ ነው ለሚለው ጥያቄ አምላክ ነው የሚለውን ለምን አነሳ ነው ለሚለው መልስ ሲሰጡን አምላካዊ ይዘት ያለው የማህሌት አስተምሮ ተሰጥቶታል። በቅኔ ማህሌቱ የሚባል አንዱ ይቤ ሚካኤል ሰባይኩከ በደብረ በቅድመ ዮሐንስ መጥምቅ በቅድመ ሙሴ ወኤልያስ ነቢያት ምእመናኒከ ሰባይኩከ ወአዲ እስየባሃከ። አሁን ይህንን የመጽሐፍ ቅዱስን ክፍል ሂደን ስናይ ማቴዎስ ወንጌል ምዕራፍ 17 ማርቆስ 9 እንዲሁም ሉቃስ 9 ላይ የተጻፉ ጌታችን መድኃኒታችን ኢየሱስ ክርስቶስ ዮሐንስን ያዕቆብንና ጴጥሮስን ወደ ረጅም ተራራ ይዟቸው በወጣ ጊዜ ያው እንግዲህ እዛ ላይ ሙሴና ኤልያስ ታዩአቸው ይላል። እንግዲህ በቅድመ ሙሴ ወኤልያስ በኤልያስና በሙሴ ፊት ነቢያቶች ፊት እና በዮሐንስ በጴጥሮስ በያዕቆብ ፊት እንግዲህ በእነሱ ፊት አመሰገንኩ። ማን? አብ ነው። እንግዲህ ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስምዕወ ያለ ያንን ሚካኤል አለ ብለው ነው የጻፉት። እንግዲህ ይሄ ሚካኤል አለ ካሉ ሚካኤልን ከማን ጋር እኩል አደረጉት ማለት ነው? ከአብ ጋር እኩል አደረጉት ማለት ነው። ስለዚህ ሚካኤል የወልድ አባት ነው ማለት አይደለም? የወልድ አባት ነው። ይህንን ትምህርት የስተት ትምህርት አንለው፣ የክህደት ትምህርት ነው። እግዚአብሔርን የሚያስክድ ትምህርት ነው ብለን ነው የምንወስደው። እና ሌላው ይሄ ትበሉ ከራሜ እንፍሬ ተግባሬ አሁን ይሄ በጣም ይገርማል። እግዚአብሔር ነው እንግዲህ ይህን ምናልባት ከዚህ በፊትም በቪዲዮችን ሰርተነዋል። ነገር ግን ይህም አምላካዊ የሆነውን የእግዚአብሔርን ባርኮት እግዚአብሔር የሚባርከውን
የምድርን ፍሬ የሰጠውን እግዚአብሔርን የሚያስክድ የክህደት ትምህርት ነው ለማለት ነው። እና ሚካኤልን እኛ አሁንም ቅድመ መግቢያ እንደተናገርኩት ሚካኤልን ለማስካድና የሚካኤልን መላክነት ለማስተውና ሚካኤል የመላእክት አለቃ እንደሆነ ሰዎች እንዳያውቁ ለማድረግ ሳይሆን ሚካኤል የመላእክት አለቃ ነው፣ አይካድም። የመላእክት አለቃ ሚካኤል ስለሚል ስለዚህ ነገር ግን ሚካኤልን አምላክ ነው የሚሉ ትምህርቶችን ግን የክህደት ትምህርቶች ስለሆኑ ምዕመናን አውቀዋቸው ነገሩ እንዲህ ነው የሚለውንም ተረድተው እኛ ወደምናስተምረው ወደ እግዚአብሔር ቃል ዘወር እንዲሉ እና የእግዚአብሔርን ለሚካኤል ሰጠውታል፣ በእግዚአብሔር ፋንታ ሚካኤልን ተክተዋል የሚል አንድምታ ያለው ሐሳብ ሰጠው ነው። እግዚአብሔር የተባረከ ይሁን። እንግዲህ ይህንን ካልነን ወደሚቀጥለው ጥያቄ ሄድና በደንብ እናየዋለን። ይህን ሁሉ የምናነሳቸው ነገሮች ቅድም መርጌታ መልአክም ያነሱትን እንደገና ደግመው ስለሚያነሱት በደንብ እናየዋለን። ነገር ግን አንድ ነገር ደግሞ ማየት አለብን ከታሪክ አንጻር። ይህ ከታሪክ አንጻር እንዴት እንየው? ቤተክርስቲያን የሚካኤልን በዓል ወይም የህዳር ሚካኤልን ስለሆነ ዛሬ የምናየው የህዳር ሚካኤልን ያከበረችበት በዓሉን ልታከብር የተነሳችበት መነሻ ሐሳብ ይኖራል ይሆን? ምናልባት ሚካኤልን የህዳርን ሚካኤል ከአበይት በዓላቶቹ አንዱ አድርጋ ቤተክርስቲያን የምታከብርበት መነሻ ሐሳብ ከቤተክርስቲያኒቱ ከራሷ ታሪክ ይኖር ይሆን? መርጌታ አይደለም። ይህንን እሱ እንዲነግሩ ያው አሁንም እንደቀድሙ አለ ብዬ ስለማ አምላክ ነው መልአክ ነው የሚለውን ጥያቄ እንዳነሳሁት ነው ይህን ሐሳብ ያነሳሁለት። ይኖራል ካለ እስኪ ለተመልካቾቻችን አለ ብለው ያስረዱልኝ። እሺ፣ አመሰግናለሁኝ። ብዙ ነገሮች ደግሞ ያው እየተነሱ ነው። እንግዲህ የኛ ትልቁ ሐሳባችን ሰው እውነት እንዲረዳ ነው። ሰው እውነት እንዲረዳ እውነትን እንዲያውቅ ነው እና ራሱ በዓሉ እንዴት ተጀመረ የሚለውን ነገር ማንሳት በጣም ጥሩ ነው። በእርግጥ በበዓሉ አጀማመርም ላይ ስንመረምረው ስህተት አለበት፣ ውሸት አለበት ራሱ የበዓሉ አጀማመር ቢሆን ማለት ነው። ግን እንደ ታሪክ ምንድን ነው የሚባለው? በአራተኛው ክፍለ ዘመን መጀመሪያ የነበሩ አባ እለእስክንድሮስ የሚባሉ አንድ አባት ይህንን በዓል እንደጀመሩት ታሪክ ይናገራል። እንዴት ነው የተጀመረው ከተባለ በጊዜው ሕዝቡ የሚያመልከው ዘሁል ወይም ዙዋል የሚባል ጣዖት ነበረ እና ሌሎችን በስብከት እያሳመኑ ሌሎችን ጣዖታት እያስካዱ መጥተው ነገር ግን ሕዝቡ በዚህ ወሩ በገባ በ12 ቀን የሚያመልከው ዙዋል የሚባል ጣዖት ነበረ እና ይህንን ጣዖት ሕዝቡ አልተውላቸዋል እና ሕዝቡ አልተውላቸው ሲል ምን አደረጉ? በዚህ ቀን ሚካኤል ተተክቶ እንዲከበር አደረጉ የሚል ታሪክ አለ። እንዲያውም እዚያ ቦታ የሚጠቀስ አንድ ጥቅስ አለ። ሀዲገ ልማድ ጽኑ ውእቱ ይላል እና ልማድን ማስተው በጣም ከባድ ነው እና በጣም ከባድ ስለሆነ ስለተቸገሩ በዘዋል ምክንያት ወይም በዘውል ምትክ ሚካኤልን ተክተው ማስከበር ጀመሩ የሚል ታሪክ አለ። ታዲያ ይሄ ታሪክ ትክክል ነው ወይ ብለን ማንሳት አለብን። በተለይ ይሄ አራተኛው ክፍለ ዘመን መጀመሪያ ጀምሮ ያሉ አባቶች በጣም የታወቁ አባቶች ናቸው። አባ እለእስክንድሮስ የሚባሉት አባት የኒቅያውን ጉባኤ የመሩ አባት ናቸው። ማለት የመጀመሪያው ኒቅያው ጉባኤ በእሳቸው ነው የተመራ። የእሳቸው ደቀ መዝሙር የነበረው አባ ቅዱስ አትናቴዎስ የኒቅያውን ጉባኤ የሃይማኖት መግለጫ ቢያረቅም ጉባኤውን ግን የመሩት እሳቸው ናቸው እና እኒህ አባት ነገረ መለኮትን ጠንቀው የሚያውቁ በዓለም ቤተክርስቲያን ደረጃ በጣም የታወቁ እውነትን ከስህተት የሚለዩ አባት ናቸው እና እኒህ አባት ይህንን በዓል አስከበሩ ብሎ መናገር በራሱ ስህተት ነው። ይሄ አንደኛው የመጀመሪያው ነገር ነው መታወቅ ያለበት። እንደ ቤተክርስቲያን እንደ የሃይማኖት አባት በጣም የታወቁ ሰው ናቸው። ነገረ መለኮትን ጠንቅቀው ያውቃሉ። ስለዚህ ወንጌልን ሰብከው ሰዎቹን ደቀ መዝሙር ማድረግ ክርስቲያን ማድረግ እንጂ የሆነ የሌለ ነገር አምጥተው እዚያ ቦታ ላይ ያስቀምጣሉ የሚለው ሐሳብ ትክክል አይደለም። ይህ አንደኛው ነገር ነው። ሌላ ሁለተኛው ሐሳብ ደግሞ እዚህ ጋር መነሳት ያለበት ነገር በዚህ ዘመን የመላእክት አምልኮ አልተጀመረም፣ የጻድቃን አምልኮ አልተጀመረም። ይሄ በቤተ ክርስቲያን ውስጥ የሚደረገው አሁን የምናየው አምልኮ መቼ ነው የተጀመረው ከተባለ በ787 አካባቢ በሁለተኛው የኒቅያ ጉባኤ ነው
ይሄ ማለት አሁን ይሄ ታሪክ ተሰራ በተባለበትና እንደው ይሄ ታሪክ በጀመረበት መካከል ቢያንስ የ400 ዓመት ያህል የ500 ዓመት ያህል ርቀት አለ። አያውቁትም፣ እሳቸው ይህንን ታሪክ አያውቁትም። ይህንን የምናገረው በደንብ እርግጠኛ ሆኜ ነው። ምክንያቱም ቤተክርስቲያን ታሪክ ይህንን ይነግረናል። እነዚህ መላእክትን ማክበር፣ ጻድቃንን ማክበር፣ ቅዱሳንን ማክበር፣ እንደዚህ ሲላቸው ይሰቀል የሆነ ነገር ተብሎ የተጀመረው መቼ ነው ከተባለ በ787 በሁለተኛው ኒቅያ ጉባኤ ነው። ይህም የተወሰነው በሮማውያን ነው። በሮማውያን በተለይ ሮማውያን ነገስታት ባደረጉት ተጽዕኖ ነው። በዚህ ዘመን እሳቸው አልነበሩም። እሳቸው የነበሩት በ4ኛው ክፍለ ዘመን መጀመሪያ ነው። እንደተናገርኩትኝ የኒቅያን ጉባኤ የመሩ ሰው ናቸው። ስለዚህ እኔ የእሳቸውንም ስም እያጠፉ ነው ማለት እችላለሁ። እንኳን ይህንን ነገር ሊያውቁት ይቅርና በእሳቸውም ላይ ስም ማጥፋት በሌሉበት ታሪክ እየተፈጸመ ነው የሚል ነገር አለኝ። ባይዘወይ በኢትዮጵያ ቤተክርስቲያን ነው አሁን ህዳር 12 ቀን ሚካኤል የሚከበረው። በሌላ ዓለም ህዳር 12 ቀን ሚካኤል ይከበራል የሚል የለም። ካለ ዓለም አቀፍ ይሆን ነበረ። ዓለም አቀፍ ነበር የሚሆነው። ምክንያቱም ለምን መሰላችሁ? የዓለም አባት ናቸው እሳቸው። እሳቸው አሉ። እሳቸው አባ እለእስክንድሮስ አሉ። ከአባ እለእስክንድሮስ ቀጥሎ ቅዱስ አትናቴዎስ አለ። ከቅዱስ አትናቴዎስ ቀጥሎ እነ ቅዱስ ቄርሎስ አሉ። ከነሱ ቀጥሎ እነ ቅዱስ ዲዮስቆሮስ አሉ። እነዚህ በጣም የታወቁ የቤተ ክርስቲያን ትልልቅ አባቶች ናቸው። እንዲያውም አንዳንድ ሰዎች የግብፅ ፎሮኖች ይሏቸዋል። ፈርዖኖች ነው የሚሏቸው። ምክንያቱም በጣም የታወቁ ናቸው። በታሪክ በጣም የታወቁ ማለት ነው። ደግሞ በስነ መለኮት እውቀታቸው በጣም የጠለቀ ነገር ያላቸው ኢቭን አሁን እንኳ ቤተክርስቲያን የምትመራበትን መሰረት የጣሉ ለምሳሌ የሰለስቱ ምዕተ ሃይማኖት መግለጫ የሚባለው ጸሎተ ሃይማኖት ተብሎ በዘልማድ የምናውቀው በዚያ ጊዜ የረቀቀ ነው። እንደገና በተጨማሪው ደግሞ በ381 የረቀቀ ነው። 12 ነው አንቀጹ። 12ቱ አንቀጾች በዚያ ጊዜ የረቀቁት እና በዚያን ጊዜ በነበረው የቤተ ክርስቲያን አገልግሎት ላይ ከፍተኛ ተሳትፎ ያላቸው ናቸው እና እነዚህ አባቶች ይህንን አያውቁትም። የኢትዮጵያ ቤተ ክርስቲያን ግን አንድ ችግር አለ። ችግሩ ምንድነው? ሁልጊዜ ስህተትን ለማሰራጨት ወይም ደግሞ ስህተት እንዲቀጥል ስትፈልግ ሌላ አካል ትመድባለች ከኋላ ማለት ሌላ አካል ከታዋቂ አባቶች ትጠራለች። ከታዋቂ አባቶች ጠርታ ገሌ ነው። ለምሳሌ አይታችሁ ከሆነ ኢትዮጵያ ውስጥ ያሉ የስህተት ትምህርቶች ሰለስቱ ምዕት ደንግገውታል ይላል። ሰለስቱ ምዕት ናቸው የደነገጉት ይላል። ቅዱስ አትናቴዎስ ነው የተናገረው ይላል። ሐዋርያት ናቸው የነገሩን ይላል። የት ቦታ ነው ሐዋርያት ያስተማሩን? የት ቦታ ነው ሰለስቱ ምዕት የደነገጉት ብለን ስንጠይቅ የለም። እና በዚህ መንገድ የመጣ እንጂ በእነሱ የተደነገገ በዓል አይደለም ነው። ይሁን እሺ፣ ሆኖ እንኳ ቢሆን ያ በዓል የተደረገው ጣዖትን ለማስተው ነው አይደለ? ሰው ጣዖትን እንዲተው ነው። ጣዖትን እንዲተው ከጣዖት እንዲለይ ነው ያ በዓል የተወሰነው ማለት ነው። ግን በውሸት ምን ታሪክ ተፈጠረለት? አሁን በኢትዮጵያ ሊቃውንት ቅድም በጌታ መላክም እያነሳው ነበረ። እስራኤልን ከግብፅ ምድር መርቶ ያወጣ እሱ ነው ተባለ አይደለ? መና ከሰማይ ያወረደ እሱ ነው ተባለ። ውሃ ከዓለት ላይ ያፈለቀ እሱ ነው ተባለ። ከየት አመጡት? ይሄን ከየት አመጡት? ምክንያቱም እሺ ጣዖት ለማስተው ይሄን አደረጉ ከተባሉ እሳቸው በቃ እዚህ ቦታ ላይ በቃ ሚካኤል የሚባል ዝም ብሎ አንድ ስያሜ አለ። ያው ሚካኤል የታወቀ መልአክ ነው። ቅድም ስለተጠቀሰም የመላእክት አለቃ ነው። መጽሐፍ ቅዱስ ከጠቀሳቸው መላእክት አንዱ እሱ ነው። ገብርኤልና እሱ ነው የሚጠቅሰው መጽሐፍ ቅዱስ። አንዱ እሱ ነው። የመላእክት አለቃም እንደሆነ በግልጽ ተቀምጧል። ይሄንን እንቀበላለን። ግን ከየት አምጥተው ነው ይህንን ታሪክ የፈጠሩለት ነው? በሌለበት ማለት ነው። ምናልባት እስራኤልን እርሱ መራ ከተባለ ወይም ደግሞ ለእስራኤል መና ወረደ ከተባለ መሆን የነበረበት መቼ ነው? ይህ በዓል መከበር የነበረበት ብሉይ ኪዳን ላይ ነው አይደለም? ብሉይ ኪዳን ላይ ነው መከበር የነበረበት። ሲከበርም ራሱ መቀመጥ የነበረበት ቅዱስ ሚካኤል ይህንን ስላደረገ ተብሎ ነው እንጂ ጣዖትን ለማስተው ነው ተብሎ አይቀመጥም ነበር። እና እንትኑ ትክክል አይደለም። ውሃ አይቋጥርም ሀሳቡ ማለት ነው። ሀሳቡ ውሃ አይቋጥርም፣ አመጣጡም ትክክል አይደለም። እንደገና ደግሞ በሱ ስም የተፈጠረው ታሪክም ትክክል አይደለም። እንደተባለው የእግዚአብሔርን ስፍራ የአምላክን ቦታ ወስዶ ለማን መስጠት ነው? ለፍጡር መስጠት ነው። በነገራችን ላይ የኢትዮጵያ ቤተክርስቲያን ሁልጊዜ ዝም የኔ ሳይ ያየሁት ነገር ምንድን ነው? ለአምላክ ጥላቻ አላት። እውነቴን ነው። ከአምላክ ጋር ጥላቻ አላት። ከጌታ ከኢየሱስ ክርስቶስ ጋር ጥላቻ አላት። እግዚአብሔር የሰራውን ማመን ሲገባ ያልሰራውን ፍጡር ለአምላክ ያለን ጥላቻ ወይም አምላክን መጥላት በቃ ለአምላክ ያለን ጥላቻ ነው የሚያሳየው። ለጌታ ለኢየሱስ ክርስቶስ ያለን ጥላቻ ነው የሚያሳየው እንጂ በትክክል እግዚአብሔርን የምታመልክ እንዳልሆነች ይሄ ያሳያል።
እና ይህንን ለማለት ነው። ምናልባት ወደፊት በምናነሳቸው ታሪኮች ላይ አሁን እኛ ያልናቸው ነገሮች እኛ የምናነሳቸው ታሪኮች በትክክል በሚካኤል ነው የተሰሩት ወይስ በእግዚአብሔር የሚለውን ከመጽሐፍ ቅዱስ ቃል በቃል እናስረዳለን። ለጊዜው ግን ያለኝ ይሄ ነው። አመሰግናለሁ። በጣም ጥሩ ማብራሪያ ነው። እግዚአብሔር ባርከውት መርጌታ ይለሉን። በጣም የገረመኝ ግን ለእስክንድሮስ ቅድም ሰው እንዳሉት ይሄ ለምሳሌ ሰለስቱ ምዕት የደነገጉት የጸሎት ሃይማኖትን ከደነገጉት መካከል ወይም ደግሞ ይህንን ከወሰኑት መካከል አንዱ ታላቅ አባት ናቸው። ለእስክንድሮስ ቀላል ሰው አይደሉም እና እሳቸው አሁን ያ ጣዖት በሚመለክበት ላይ መተካት ያለባቸው ስለ ሰው ልጆች ኃጢአት ደሙን ያፈሰሰውን የቆሰለውን የደቀቀውን ሞትን ድል አድርጎ የተነሳውን ትንሣኤና ሕይወት የሆነውን የእግዚአብሔር ልጅ ኢየሱስ እንዲመለክ ነው ማድረግ የነበረባቸው ወይንስ ደግሞ አንድን መልአክ ነው መተካት የነበረባቸው? መመለክ ካለበት እኮ ይተካ ከተባለ እንኳን ይሻሉ ብለው እንኳ ቢናገሩ እኛ እንኳን እናምን የሉም። ያኔ እንደተባለው በጣም የተራራቀ ዘመን ነው እና ያኔ መቅረብ የነበረበት አምልኮ ለእግዚአብሔር ስለሆነ እሳቸው ደግሞ አጠቃላይ እንትናቸው ሁሉ ይዘታቸው በአብ በወልድ በመንፈስ ቅዱስ ላይ ያለ አስተምሮ እንጂ ያላቸው እንዲህ ከመላእክት ጋር የተገናኘ አስተምሮ የላቸው እንደ ሌሎች አባቶች ስናያቸው ማለት ነው። እና መተካት የነበረባቸው እግዚአብሔርን በእውነትና በመንፈስ አምልኩ፣ ይሄ አጋንንት ነው ጣዖት ነው ብለው መቃወም ነበረባቸው። ሚካኤልን አምጥቶ ያስገባሉ ብለው ያምናሉ? በፍጹም አይደረግም። አባቶች ይህን አያደርጉም። ነገር ግን የኢትዮጵያ ቤተክርስቲያን ግብፅ ላይ ሄደው ያመጣሉ። ግብፅ ግን አታደርገው። ለምሳሌ ግብፅ ላይ በጣም አብዛኛው ጣዖታት እንትን ብለው የሚመጡት ከግብፅ ጋር በተያያዘ ነው እና ምን እንደሆነ ምን መርገም ምን አዚም እንደተደረገባቸው አናውቅም። ያመጡና እዚህ ላይ አምላክ ያደርጉታል። ሁሉን ነገር አምላክ መለኮታዊ ስልጣን ይሰጡታል። እና ውድ ተመልካቾቻችንም ታሪኩን ባጭር ነው እያነሳን ያለ። ነገር ግን በጣም ጠቃሚና ወሳኝ ታሪክ ነው። ሐሰት ቢሆንም ክህደት ቢሆንም ለእናንተ ይህ ይጠቅማችኋል። ይህንን ደግሞ እናንተ ጎግል አድርጋችሁ ማግኘት ትችላላችሁ፣ ሐሳቡን ሙሉውን ማለት ነው። እኛ ግን ፍንጭ ነው የምንሰጣችሁ። ለምን? እንደ ተቃዋሚ እያዩን ስለሆነ እኛ ለመቃወም ሳይሆን እናንተ እንድታመልጡ ነው፣ ነፍሳት እንዲያመልጡ ነው። ወደ እውነተኛው አምላክ ሞትን ለሞተልን አምላክ ለእርሱ እንድንገዛ ወደ እርሱ እንድንመጣ ወደ እርሱ እንድንቀርብ ነው። በጌታችን በኢየሱስ ክርስቶስ የተደረገውን እግዚአብሔር የሚባል አምላክ ራሱ በልጁ የሰራውን ስራ አምናችሁ እንድትጸድቁ ለማስተላለፍ እንጂ ታሪኩን ሙሉውን ገብታችሁ ያውና ያነቡላችኋል። ቄሶቻችሁ እየመጡ በየቤቶቻችሁ ያነቡላችኋል። ግን መርምሩት፣ የተነበበው ሁሉ ትክክል አይደለም ወገኖች ለማለት ነው። እንግዲህ ዋና አሁን የሚሄደው ቀጥታ ቅድም ወሳኝ የሆኑ ሀሳቦችን አንስተናል። መርጌታ መልአክ ሚካኤል የህዳር ሚካኤል ከሦስቱ አበይት በዓላት ለየት የሚያደርገው ምንድን ነው የሚለውን ከቅኔ ቤት ታሪክ ከሚተረከው አንጻር በመጽሐፍ ዚቅ እንዲሁም በሌሎች የዜማ መጽሐፍት በድርሳኑ ከተጻፉት አንጻር ሚካኤልን አምላክ ያሰኙታል የሚባለውን አንስተውልናል። እንዲሁም ቀሲስ መርሃም ሚካኤል አምላክ ነው የሚሉ ሀሳቦችን አንስተውልናል። አሁን ሁላችንም የምናነሳው ዛሬ የህዳር ሚካኤል በቤተ ክርስቲያን በማህሌት በቅኔ ማህሌት ሲከበር ሲዜምለት የሚያድረው አምላካዊ ቃል ነው ወይንስ መላካዊ ቃል ነው? ይህን በደንብ አድርገን እንድናየው። ምንድን ነው ሚካኤል በህዳር ሚካኤል የሚከበረው የሚባለው ከዚህ አንጻር በማህሌቱ እንዲሁም ደግሞ በድርሳኑ እስኪ እሶ እንግዲህ የያዟቸውን ሀሳቦች ከመጽሐፍ ቅዱስ አንጻር እያነጻጸሩ ያሳዩን። ጥሩ እንግዲህ ጥሩ ሀሳቦች ተነስተዋል። ዙሪያ የምናነሳቸው ሀሳቦች በትክክል መረጃ ያላቸው መሆናቸውን ዝም ብሎ ወሬ ብቻ ሳይሆን በትክክል መጻሕፍቱ ምስክርነት በሚሰጡበት መንገድ ብዙ ጊዜ እዚህ አፍላጋ ሕይወት ሚዲያ ላይ እንደዚሁ ተሰብስበን ስንነጋገር ከእያንዳንዳችን የሚወጣው ሀሳብ በመረጃ የተደገፈ እንደሆነ ሰዎች ወደ ኋላ ሄደው ማየት ይችላሉ። ለምንድን ነው ይህን የምናደርገው?
ሰዎች ጥያቄ ቢፈጠርባቸው የሆነ ነገር እንኳን ለመረዳት ቢፈልጉ ወደ ኋላ ሄደው እያንዳንዱን ቪዲዮ ሲመለከቱ ስለ ገድል ስናወራ በመረጃ እንደሆነ፣ ስለ ዚቅም ስናወራ በመረጃ እንደሆነ፣ ስለ ልዩ ልዩ ሀሳቦችም ስንናገር መረጃ ያለው ሀሳብ ይዘን እንደምንናገር ሰዎች ማወቅ መቻል አለባቸው ነው። አሁንም ቅድም ብዙ ሀሳቦች ተነስተዋል፣ ግን በመረጃ ተደግፈን ስናቀርባቸው በኢትዮጵያ ቤተክርስቲያን በህዳር ሚካኤል የሚከናወነውን ስርዓተ ማሕሌት፣ ስርዓተ አምልኮ፣ ንግስ፣ ክብረ በዓል እሱን በተመለከተ የሚባለውን ነገር ከሊቃውንት ጀምሮ እስከታች እስካለው ማህበረሰብ ድረስ ያለውን የአገልግሎቱን ይዘት ምን ይመስላል የሚለውን ነገር በምንመለከትበት ጊዜ እንደ መነሻ ሀሳብ ከሊቃውንቱ ብንጀምር የምናገኛቸው ነገሮች ብዙ ነገሮች አሉ። እንግዲህ እስኪ በኢትዮጵያ ቤተክርስቲያን ብዙ ሊቃውንት ያሏት ቤተክርስቲያን ነች። ግን ሊቃውንቱ ምን ብለው አዜሙ? ምን ብለው ጮሁ? ምን ብለው ተናገሩ? በህዳር ሚካኤል በነገራችን ላይ እና እኛ እንደው የሚገርማቸው ነገር ብዙ የሚካኤል አብያተ ክርስቲያናት አሉ። ብዙ የሚካኤል አብያተ ክርስቲያናት ቢኖሩም እንኳ ግን የህዳር ሚካኤል የሚከበርበት ራሱን የቻለ ደግሞ ደመቅ ያለ ደግሞ ቤተክርስቲያን አለ። ሊቃውንቱ ተሰብስበው በሚያዜሙበት ጊዜ የሚያዜሙትን እያንዳንዱን ጩኸት ምን ብለው ጮሁ ብለን በምናይበት ጊዜ ዋዜማውን እንሄድ። መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት ወአውጽኦሙ ለሕዝቡ በትፍሥሕት ፈነወ መልአኩ አዳኖሙ ይልና እንዘ ሚካኤል የሀጉር ቅድመ ትዕይንቶሙ ለእስራኤል ይላል። አሁን ምን ማለት ነው? ከላይ እግዚአብሔር መልአኩን ልኮ ምን አላቸው ነው የሚለው? መራቸው። መርሆ መዓልተ በደመና በቀን በደመና መራቸው። ወኩሎ ሌሊተ በብርሃነ እሳት ሌሊቱን ሁሉ በሌሊት በእሳት ብርሃን ወአውጽኦሙ ለሕዝቡ በትፍሥሕት ሕዝቡን በደስታ ወጣቸው። ፈነወ መልአኩ አዳኖሙ መልአኩን ልኮ አዳናቸው። እንዘ ሚካኤል የሀጉር ቅድመ ትዕይንቶሙ ለእስራኤል በእስራኤል ትዕይንት ከተማ አውድ ፊት ለፊት ላይ መልአኩ ሚካኤል ምን እያለ ነው የሚለው? እየሄደ እየተራመደ። መሪው ማን ነው? እዚህ ጋር ሚካኤል ነው። አሁን እዚህ ጋር መልአክ ብሎ አይደለም የቀረው። እንዘ ሚካኤል የሀጉር ቅድመ ትዕይንቶሙ ለእስራኤል እስራኤል ከግብፅ ምድር ሲወጡ ፊት ለፊት እየመራ የነበረው ማን ነው? ቀን በደመና አምድ ሌሊት በእሳት ብርሃን እየመራ ያወጣቸው ማን ነው ሲባል ራሱ ቅዱስ ሚካኤል መሆኑን ይኸው መጽሐፈ ዚቅ ይናገራል። እንግዲህ ከመጽሐፍ ቅዱስ አንጻር በንጽጽር ስናቀርበው እዚያ ዘጸአት ላይ ሄደን ስንመለከት ሚካኤል የሚል ራሱ ሚካኤል የሚል 4 ፊደል አናገኝም። ሚካኤል የእግዚአብሔር መልአክ የሚል እናገኛለን። የእግዚአብሔር መልአክ ማን ነው የሚለው በራሱ አነጋጋሪ ነው። ትርጉም ሊሰጠው የሚገባው ማብራሪያ የሚሰጠው በጣም መነሳት ያለበት ያ መልአክ ማን ነው የሚለው ሐሳብ በደንብ መብራራት ስላለበት፣ ሚካኤል የሚል ግን ቃል በቃል መጽሐፍ ቅዱስ ላይ አናገኝም። እዚህ ጋር ዚቁ ላይ ስንመጣ ግን ሚካኤል በፊታቸው እየሄደ እየገሰገሰ እየተራመደ መራቸው የሚለው ይህ መጽሐፍ ቅዱሳዊ የሆነ ትምህርት እንደሆነ የኢትዮጵያ ቤተክርስቲያን ሊቃውንት፣ የዜማ ባለሙያዎች፣ የድጓ የአቋም ባለሙያዎች የስህተት አምልኮ የስህተት ማሕሌት እየቆሙ እያዜሙ እንደሆነ ሊሰመርበት ይገባል። ሊቃውንቱ ተሰብስበው ይህንን ሲጮሁ ትክክል ነው አይደለም። እንደ ተሐድሶ እኛ ሁል ጊዜ እንደምንናገረው የኢትዮጵያ ቤተክርስቲያን ሊቃውንት ከመጽሐፍ ቅዱስ ጋር የተጣሉ ሊቃውንት ናቸው ያሉ። ከመጽሐፍ ቅዱስ ጋር የተጣሉ፣ ከወንጌል ጋር የተጣሉ፣ ከክርስቶስ ትምህርት ጋር የተጣሉ፣ እግዚአብሔር በነቢያቱ አድሮ ከተናገረው ነገር የተጣሉ ናቸው። ለምን ብለን ስንል ዜማቸው፣ ጩኸታቸው፣ ማሕሌታቸው፣ ወረቡ፣ ንግሱ፣ ክብረ በዓሉ እያንዳንዱ የስህተት ትምህርት ያለበት መሆኑን መርምረው ባለማወቃቸው ባለመረዳታቸው ስህተተኞች ናቸው ተብሎ ከወቀሴታ ወደኋላ እንድንል አንችልም ይናገራል። ከዚያ ቁጥር ላይ ስንሄድ በ5 ላይ ምልጣና ነው ፈለወ መልአኩ አዳኖሙ እያለ ይቀጥላል። ምልጣኑ ልተውና በእደ መልአኩ ይቀበነ ወይክስ ታዕይንተ አልባቢነ በእደ መልአኩ ይቀበነ ይላል። ይሄ በእደ መልአኩ በመልአኩ እጅ ይጠብቀን ዓይናችንን ይክፈት ይግለጥ እያሉም ይናገራሉ ማለት ነው። እንደገና እግዚአብሔር ንግሥ ላይ ስንሄድ ደግሞ ሚካኤል መልአክ ሰአል ወጸልይ በእንቲአነ፣ ይሄም የዚህ የኅዳር ሚካኤል አገልግሎት ነው። ሚካኤል ሆይ መልአክ ሆይ ሰአል ወጸልይ በእንቲአነ፣ ስለኛ ምን በል ለምን ጸልይ፣ ወበእንተ ነፍሰ ኩልነ፣ ስለ ሁላችን ነፍስ። መላኪ ቤሎ መላእክ ሰምሮ መልአከ ኪዳኑ ለክርስቶስ፣ እንደው የክርስቶስ የኪዳኑ መልአክ ማን ነው? ቅዱስ ሚካኤል ነው። አሁን ይሄ ከመጽሐፍ ቅዱስ ጋር ሲታይ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ከቅድስት ድንግል ማርያም ከተወለደ በኋላ በስጋ በነበረበት ዘመን የቃል ኪዳን መልአክ ብሎ ሚካኤልን የሰየመበት ቦታ በአዲስ ኪዳን አናገኝም። የለም።
ይሄ ከመጽሐፍ ቅዱስ አንጻር ሲታይ አሁንም የኢትዮጵያ ቤተክርስቲያን የዜማ ባለሙያዎች የድጓ ብንላቸው ያቋም ብንላቸው የተሳሳቱ መሆኑን ስህተታቸውን በደንብ አድርገን ለማሳየት እየጠርን ያለ ነው። የዜማ ባለሙያዎች ጩኸታቸው ከወንጌልና ከክርስቶስ ትምህርት ያፈነገጠ መሆኑንም ቆም ብለው እንዲያዩ እንዲያስተውሉ የሚጮሁት ስለማን እንደሆነ የተፋለሰ ታሪክ፣ የተጋጨ ታሪክ፣ እርስ በርሱ የማይስማማ ታሪክ፣ ከእግዚአብሔር ጋር የማያገናኝ ታሪክ፣ እግዚአብሔርን የማያሳይ ታሪክ፣ እንደገና በክርስቶስ የተሰራውን ስራ ሁሉ የሚጋርድ ሌላ ታሪክ አምጥቶ መጮህ፣ ሌላ ዜማ አምጥቶ መጮህ ትክክል አይደለም የሚለውን በዚሁ ልንናገር እንፈልጋለን። ሌላው ይትባረክ ላይ አሁን ስንሄድ ያው ይትባረክ እግዚአብሔር ነግሰ የምንላቸው የዚያው የዋዜማ ስርዓቶች ስለሆኑ ማለት ነው። ዋ ሚካኤል መልአክሙ ይሳለክሙ ሀበ እግዚአብሔር ዘልዑለ ይሰርር ይላል። ለመድኃኒተ ኩሉ ዓለም በክልኤ ክንፍ ይላል። አሁንም ይህን ስናብራራው ምን ማለት ነው ስንል እነሆ ሚካኤል መልአካችሁ ይሳለክሙ ይለምንላችሁ ሀበ እግዚአብሔር ወደ እግዚአብሔር ዘልዑለ ይሰርር በከፍታ የሚወጣ የሚበር ለመድኃኒተ ኩሉ ዓለም ለዓለም ሁሉ መድኃኒት በክልኤ ክንፍ ይላል። በሁለት ክንፍ በከፍታ የሚበር ዓለምን ለማዳን ማን ነው? የዓለም መድኃኒት ማን ተብሏል? እዚህ ጋር ስንመጣ ሚካኤል ነው ይላል። የዓለም መድኃኒት ራሱ ማን ተብሎ ተጠርቷል? ሚካኤል። በነገራችን ላይ ይሄ ነዋ ሚካኤል መልአክክሙ ይስዓል ለክሙ ሀበ እግዚአብሔር ዘልዑለ ይሰርር ለመድኃኒተ ኩሉ ዓለም በክልኤ ክንፍ። አዎ የሚበር የሚሮሯት ከዚያም ሰውን ለማዳን እንደውም መሪታ ቀጸላ እንደውም ያው ኋላ እንመጣበት እንጂ በሚካኤል ክንፍ የሚወጡ ነፍሳት ስፍር ቁጥር የሌላቸውን ነፍሳት ይላል። እናየዋለን። አሁን እዚህም ጋር ስንመጣ ታርጌቱ የሊቃውንቱ ዋዜማ ነው። አሁን እያወራን ያለነው የህዳር ሚካኤል ዋዜማን በተመለከተ እያወራን ስለሆነ እግዚአብሔር ነግሰ ላይ ይትባረክ ላይ ለእግዚአብሔር ምድር በምላ ላይ የሚሉት ነገሮች የዜማ ክፍሎች ሲታዩ ይህ መጽሐፍ ቅዱሳዊ ትምህርት እንዳልሆኑ በደንብ አድርገን ለመናገር ነው። ዋና ታርጌቱ እዚህ ጋር ተሰቅሎ ክርስቶስ አዳነን ሳይሆን ሚካኤል በክንፍ በሩ አዳነን ነው። አሁን የመጽሐፍ ቅዱሳዊ ትምህርት እንደሆኑ ይህ መጽሐፍ ቅዱሳዊ ትምህርቶች ናቸው። አዎ ይህ መጽሐፍ ቅዱሳዊ ትምህርቶች ናቸው እና እነዚህን ነገሮች ስንመለከታቸው ከመጽሐፍ ቅዱስ ጋር የሚጣረሱ ስለሆነ አንደኛ ሰውን ማዳን የሚችል በስጋ የተገለጠው ክርስቶስ ነው። አንደኛ ደም ሳይፈስ ስርየት የለም ይላል መጽሐፍ ቅዱስ። አሁን ሚካኤል መልአክ ነው አይደል? ረቂቅ ነው፣ ስጋና ደም የለውም። ዘሬሲዮ ለመላእክቱ መንፈስ ወለለ ይትላከ ጎነደሳ ሳራ ለምር ዋጽና ከሜታ አንገልቅላ የሚል ዳዊት ራሱ መንፈስ ነው። መንፈስ የሆነ አካል እንዴት ሰውን ሊያድን ይችላል? አንደኛ ክርስቶስ እኛን ሲያድነን እኮ በስጋ ተገልጦ ደሙን አፍስሶ በመስቀል ላይ መከራን ተቀብሎ እኮ ነው። ከኃጢአት በስተቀር እንደኛ ሰው ሆኖ ነው አይደል ያዳነን። ይሄ ግን መንፈስ የሆነ አካል ምኑን አፍስሶ ምኑን ሰውቶ ነው እኛን ሊያድን የሚችለው? ይሄ በጣም የተፋለሰ ትምህርት ስለሆነ አንደኛ ቤተ ክርስቲያኒቱ ይኸውላችሁ እንዲያው ተሐድሶ እናንተ እንዲህ ብለው ይተቹናል እንጂ ልንገራችሁ፣ እንደዚህ አይነት የምንፍቅና ጥግ፣ እንዲህ አይነት የክደት ጥግ፣ እንዲህ አይነት የክርስቶስን መልክ የጋረደ ትምህርት ይዘው እኛን ሲሳደቡ ከሚውሉ ምን አለ ሚካኤል ሰው እንዴት ሊያድን ይችላል? ጥያቄ ማንሳት እንዴት መወያየት እንደተሳናቸው አንዳንዴ በጣም ጥያቄ የሚያጭር ነገር ነው። ስለዚህ አንደኛ ይሄ ከክርስቶስ ማዳን ጋር የተያያዘው ነገር። ሌላው የታሪክ ተፋልሶ ቅድም አይተናል። ሚካኤል ቀን በደመናም ሌሊት በእሳት ብርሃን እየመራ እስራኤልን አሻገረ መራ ብለን ስንናገር ይህ መጽሐፍ ቅዱሳዊ እንደሆነ ተናግረናል። እዚህም ጋር በእግዚአብሔር በክርስቶስ ኢየሱስ በማዳን ስራም ደግሞ ሚካኤል ገብቶ ደግሞ ጣልቃ ገብቶ ማግኘታችን በጣም የሚያሳፍር ነው። እንዲህ አይነት አሳፋሪ ትምህርት እንዲህ አይነት አሳፋሪ ነገር ይዘው የኢትዮጵያ ቤተክርስቲያን ሊቃውንት በጣም እጅግ የሚያሳዝኑ ሰውን ሊያድን በማይችል ነገር ውስጥ ተውጠው ያሉ እንዲህ አይነት ትምህርት ይዘው እናያለን፣ ሲጮሁ እንመለከታለን። ሌላው ስንመጣ እዚህም ጋር እስመ ለዓለሙ ላይ ምስጣ ሚካኤል ወገብርኤል ሱራፊል ወኪሩቤል ኡራኤል ሩፋኤል ብርናኤል አቅናኤል ሱባኤል ወፍናኤል ሰላታኤል ሰዳካኤል ኤርናኤል መላእክተ ምሕረት እለድለዋል ለሳይል ሰአሉ አስተምሩ ለነ እስመ በጸሎተ ትንብልናክሙ ትድን ወይ ትማስተናገር ይላል። አሁን እንቅጩን ለመናገር እዚህ ጋር እኒህ አሁን በመጽሐፈ ዚቅ የተጠቀሱ የመላእክት ስም እንዲያው መላእክተ ምሕረት ነው የሚላቸው የምሕረት መላእክቶች ስም ነው ይሄ። እውነቱን ለመናገር ያጋንንት ስም እንጂ የመላእክት ስም አይደለም። ይሄንን ድብን አድርገን አንደኛ መጽሐፍ ቅዱስ ሚካኤል ገብርኤል ብሎ በግልጥ ያስቀመጠበት ክፍል አለ። እነዚህንን መላእክት እኔ ከድቅድቁ ጨለማ ይሁኑ ከብርሃን መላእክት ወገድ ማንም አብራርቶ ሊተረጉም ስለማይችል ምናልባት እነዚህ ሚሳ የሚስቡ
እሱማ እንመጣበታለን። እነዛ ውስጥ ሊሆኑ ይችላሉ ብለን እንወሰደ። ስለዚህ የጥንቁልና ስሞች ናቸው። በአንድም በሌላም ስንመጣ በሌላም ክፍል ስንመለከታቸው እነዚህ ስሞች የምን ስሞች ሆነና የጥንቁልና ስሞች ሆነው የምናገኛቸው። ለምሳሌ ደባትሮች ወይም ደብተራዎች ይህንን በአስማት በህቡ ስም አካተውት ለፈለጉት ገቢር ሲጠሩ ሲደግሙት ሲመትቱት እናያቸዋለን። አሁን እንዲህ አይነት የመላእክት ስም የለም ነው። እንደ ተሐድሶ ስንናገር እንዲህ አይነት የመላእክት ስም በመጽሐፍ ቅዱስ ስለሌለ እነዚህንን እየጠራ መተት ይሁን አስማት ይሁን ድግምት ይሁን አንዳንዱ እኮ ማህሌቱ ራሱ መፍዙዝ እኮ ነው። ማህሌቱ ራሱ መስራተ ማህሌቱ መፍዙዝ ነው። ድግምት እየተደገመበት አስማት እየተመተተበት። ለምን? እነዚህ የምህረት መላእክት ናቸው። ምህረት ማድረግ የሚችል እኮ እግዚአብሔር ነው። ምህረት እንዴት ሊያሰጡ ይችላሉ? አናቃቸውም። እነዚህንን እንደ ተሐድሶ ግን እንዲህ አይነቱን ስም ከመጽሐፍ ቅዱስ ያፈነገጠ እኮ አለ። እዛው ላይ ለምሳሌ ምህረትን ለእነዚህ ሁሉ ሳይሆን ተውቦ ምህረት ለሚካኤል ሚል ደግሞ አለ። ለሚካኤል ብቻ ምህረት እንደተሰጠ ይላል። ምህረት የማድረግ ሚካኤል፣ እንደገና ብስራትን የማድረግ ደግሞ ለገብርኤል ይላል። እንደገና የሰማያት ሀብት ደግሞ ለማርያም ይላል። ወሀብተ ሰማያት ለማርያም ድንግል ይላል። ተውቦ ምህረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል ይላል። እነዚህ ሁሉ ደግሞ ለድለዋን ለሳይል ይላል እኮ። አሁን እዚህ ላይ የጠሯቸውን ማለት ነው። መላእክተ ምሕረት ለድለዋን ለሳይል ሰአሉ አስተምሩ ለነ እስመ በጸሎተ ትልብልናክሙ ትድን ወይትማስተናገር ነው የሚለው። አሁን እነዚህ ይቅርታን የምታስገኙ ለምኑልን፣ ጸልዩልን። በእናንተ ልመና፣ ምልጃ፣ ማላጅነት አገር ትድናለች፣ ከጥፋት ትድናለች ነው እያለ እየተናገረ ያለው። አስተምሩን ይላሉ። ይሄ አስታርቁን አስተምሩን የሚለው አስታርቁን ነው። አስተማሃራ ማለደ አስታረቀ ይቅር እና እንዲህ አይነት ነገሮችን ስንመለከት የኢትዮጵያ ቤተክርስቲያን ሊቃውንት መናፍቃን ናቸው ብንል ምን የሚያስኮርፍ ነገር አለ? እኛ ጋር የለም። መናፍቃን ማለት በነገራችን ላይ እንዲህ አይነት የስህተት ትምህርት ነው። ምንፍቅና ማለት እግዚአብሔር የተናገረውን ነገር አለማመን፣ አለመቀበል፣ መጠራጠር በራሱ እግዚአብሔር የተናገረው ነገር። እኔ አንድ ነገር ቅድም መምህር አይለሉ እየተናገሩ እግዚአብሔር ዓለምን ለማዳን የሰጠ ልጁን ክርስቶስን ነው። ዓለምን መውደዱ ሰውን መውደዱ የተገለጠበት ልጁን ለዓለም አሳልፎ መስጠቱ ነው። ፍቅሩ የተገለጠው ልጁን በመስጠቱ ነው። እግዚአብሔር የሰጠውን ስጦታ አለመቀበል ራሱ ምንፍቅና አይደለም ወይ? ክህደት አይደለም ወይ? ኑፋቂ አይደለም ወይ? እኔ ሃይማኖት የለሽነት እኮ ነው። እኔ ግን እዚህ ላይ አንዳንድ ጊዜ የምናወራቸው ምንፍቅና የምንላቸው የትምህርት ስህተት፣ የቃሉን የማብራራት ስህተት ወይም ደግሞ ክርስቶስ አላዳነንም። ሁለት ልብ መሆን እኮ ነው። ለምሳሌ መዳን በክርስቶስ አይደል? እነዚህ መጽሐፍት ግን መባል ያለባቸው ክህደት ናቸው። እኔ እንደሱ ነው ነው ክህደት ነው። በእግዚአብሔር ፋንታ ሚካኤል ከገባ ክህደት ብለን ነው መናገር። የእግዚአብሔርን እውነት በውሸት መለወጥ ክህደት ነው። የእግዚአብሔርን እውነት በውሸት መለወጥ፣ በውሸት መቀየጥ፣ ይሄ ክህደት ነው። ስለዚህ የኢትዮጵያ ቤተክርስቲያን ሊቃውንት አሁን እናንተም ትናገራላችሁ ወደፊት በጣም አንዳንድ ጊዜ ቆም ብለን በደንብ አድምተን መናገር ስላለብን የዚች ቤተክርስቲያን ሊቃውንት ወንጌል እንደሚያስፈልጋቸው፣ እውነት እንደሚያስፈልጋቸው፣ ክርስቶስ እንደሚያስፈልጋቸው ከእንዲህ አይነት ትምህርት ዜማ ብቻ በማወቅ ድነት እንደሌለ፣ ጽድቅ እንደሌለ፣ ማህሌት መቆም ራሱ ድነት እንደሌለው በደንብ አድርገን እንናገራለን። ሌላው ምን ይላል መሰላችሁ? ሌሎቹ መጽሐፍ ላይ እዚያው ስንመጣ አዝነመ ሎሙ መና ይብሉ ጻዳ ከመበረድ ወሬቱ ህብስተ እምሰማይ ዋቦሙ አውሃዘ ሎሙ ማየ ህይወት ዘትረኮክ ፈልፈለነቅ ዘይነጽ ህብስተ እምሰማይ ዋቦሙ ይላል። ዝማሬውን ነው እዚህ ላይ ያመጡት። አዝነመ ሎሙ መና ይብሉ የሚለውን ይሄ ዝማሬው ራሱ በቅዱስ ሚካኤል ሄዳር ሚካኤል ዝማሬው ራሱ የዝማሬ መዋሥዕት መምህራን አሉ ራሳቸውን የቻሉ በየሙያ ባለሙያዎች። እነሱም ራሱ ዝማሬውን ሲቃኙ ምን ብለው ነው የሚቃኙት ብለን ስንመለከት አዝነመ ሎሙ መና ይብሉ፣ ማን ነው መናን ይበሉ ዘንድ አዘነመላቸው የሚሉት እነሱ ራሱ ቅዱስ ሚካኤል ነው። እዚህ ጋር ምናልባት እንድታያይዘው ብዬ ነው፣ ሌላ ነገር አይደለም። ነግሱ አለ፣ ሁላችንም እናወራበታለን። ከዚህ በፊት ነግሱ ስላለ የነግሱ ዚቅ አድርገው ነው እዚህ ጋር ያቀረቡት እና
ወደ ኋላ ልምጣ። አያይዘው ብዬ እሺ ወደ ኋላ ልምጣ፣ ያው ጊዜ እንዳይፈጅብን ብዬ ነው። ነግስ ላይ ስንመጣ ጎሳ ልቤ ጥበበ ዋልቡና ለውዳሴ ከጥዑመ ዜና ቅዱስ ሚካኤል ልማድከ ግብረትትና አንተኑ ዘመራይ ኩንፍና ወአንተኑ ለእስራኤል ዛውረድ ከመና ሁሉንም ጠቅልሎ የያዘው ሐሳብ ይሄ ነው። አዎ ከዚያ አዝነመሎ መና ይብሉ። አሁን ይህንን ወደ ኋላ ያለውን ስንመለከት ምንድን ነው ሚካኤል ልማድከ ግብረትትና ትሕትናን ማድረግ መስራት ልማድህ ነው ተብሎ መራይ ኮሙፍና ጎዳና መራቸው። ወአንተኑ ለእስራኤል ዛውረድ ከመና ለእስራኤል መናን ያወረድክ አንተ ነህ ብሎ ይናገርና ከዚያ ወደ ዝማሬውም ስንሄድ አዝነመሎ መና ይብሉ ዚቁ ነው የነግሱ ዚቅ ማለት ነው። ከዚያም ስንሄድ ብሎ ይናገራል መናን ይበሉ ዘንድ ምን አደረክላቸው ነው አዘነምክላቸው ይላል። አሁን ይሄ ዘጸአት ላይ ስንሄድ በቀጥታ የምናገኘው ይሄ ታሪክ በሙሉ የተሰራው በማን እንደሆነ ሰሪው ማን እንደሆነ የተደረገለት አካል ማን እንደሆነ ዘጸአት ላይ ሄደን ማየት እንችላለን። ከዚያም ብሎ ከመበረድ ነው የሚለው እንደ በረዶ ይልና ወሬቱ ከመተቅዳሃ ይላል። ይሄ የድንብላላ አይነት መልክ ያለው ማለት ነው። እንደዚህ አድርጎ አወረደ ነው። ከዚያ ውሃን ከአለት ላይ ከጭንጫ ላይ ያፈለክላቸው ይላል። የማይነጥፍ ነው የሚለው የማይነጥፍ ውሃ ከጭንጫ ላይ ያፈለቀ እንደገና ህብስተም ሰማይ ውሃቦም ከሰማይ እንጀራን ሰጣቸው ብሎ የተነገረለት ስለማን ነው ብለን ስንል ለእስራኤል ላይ የዘነበው መና የወረደው ለእስራኤል ነው። ምንጭ የፈለቀው ለእስራኤል ነው። አፍላቂው አካል ማን ነው ብለን ስንመለከት ራሱ ባለቤቱ እግዚአብሔር ነው። ምንም ወደ ኋላ የሚያቅማማ ታሪክ ስለሌለው ማለት ነው። እዚህ ጋር ግን ለቅዱስ ሚካኤል የተሰጠው ሐሳብ ለምሳሌ አንቀጽ መቀየር፣ ግስ መቀየር፣ ስም መቀየር ይሄ ራሱ በኦርቶዶክስ ቤተክርስቲያን ሊቃውንት ዘንድ የተለመደ ነው። አሁን እዚህ ጋር ሙሉ በሙሉ ባለቤት ቀይረው አመጡ፣ አንቀጽ ቀይረው አመጡ፣ ግስ ቀይረው አመጡ፣ ተደራጊውና አድራጊውን ቀያይረው አመጡት እንጂ መጽሐፍ ቅዱስ ላይ የተጻፈው እውነት ግን የተሰራው ታሪክ በራሱ በእግዚአብሔር አሰራር የተሰራ መሆኑን ግልጽና ግልጽ ነው። ይሄ ዘጸአት ላይ ሄደን ስንመለከት ግልጽ በግልጽ መጽሐፉ አስቀምጦታል። ኋላ መጽሐፉን ስለምናነበው ማለት ነው። ይሄንን ከተናገረ በኋላ ወደ ታች ስንወርድ ለልሳንከ ላይ ስንመጣ ለንብርትከ ስንመጣ መልክ አለው። ያው ባሕረ ግርምተ ገብረ አረፍተ ወበውስጤታ አራየ ፍኖተ በእደ መላኩ አቀቦሙ በገዳም ለሕዝቡ 40 ዓመተ ወሴሰዩ መና ህብስተ ኪብስተ ኪነ ጥበቡ ዛልቦ መስፈርት ይላል። እዚህም ጋር ስንመጣ ባሕረ ግርምተ ገብረ አረፍተ ይላል። የምታስገርም የምታስፈራዋን ባህር ምን አደረጋት ነው የሚለው። እንደ ግድግዳ ምን አደረጋት? አቆማት ማለት ነው። ወይም ደግሞ አደረጋት። ከዚያሳ በእደ መላኩ በመላኩ እጅ ምን አደረጋቸው? ጠበቃቸው ብሎ ይናገርና የሚገርመው ነገር ወበውስጤታ አራየ ፍኖተ ውሃው እንደ ግድግዳ ካቆመ በኋላ በተከፈለው ባህር ውስጥ ምን አደረገ? ጎዳናን መንገድን አስቀመጠ። በእደ መላኩ አቀቦም በመላኩ እጅ ጠበቃቸው። በገዳም ለሕዝቡ 40 ዓመት ይላል። ሕዝቡን በገዳም በምድረ በዳ 40 ዓመት ማን ሴሳያቸው ወይም ደግሞ መገባቸው፣ አበላቸው፣ አጠጣቸው። ማን? ሚካኤል። ስንት ዓመት? 40 ዓመት። ቁጥር ሳይቀር ለሚካኤል ተሰጥቶታል። ቁጥሩ ራሱ ሳይቀየር ማለት ነው። 40 ዓመት ሙሉ በምድረ በዳ መናን የመገባቸው ራሱ እግዚአብሔር ነው። እዚህ ጋር ስንመጣ ግን ሚካኤል መገባቸው የሚለው ትምህርት በራሱ ከዚህ የበለጠ ምንፍቅና የለም። ከዚያስ ምን ብሎ ይናገራል? ወሴሰዩ መና ህብስተ ኪነ ጥበቡ ዛልቦ መስፈርት ነው የሚለው መስፈርት ልክ የሌለው ይላል። እንደገና አዲ ላይ በእደ መላኩ ሚካኤል ሴሰውሙ አውሪዶ መና በኩርጓኔ ወመሐቅለሲና እስከ ቃዴስ በርኔ ይላል። እስከ ቃዴስ በርኔ ድረስ መናን አውርዶ የመገባቸው ማን ነው ብሎ የሚናገረው? ቅዱስ ሚካኤል ነው ብሎ ነው የሚናገረው። ራሱ ሚካኤል ብሎ ጠቅሶ ነው የሚናገረው ዚቁ ማለት ነው። እንግዲህ ይህንን ስንመለከት ከዚህ የበለጠ ምንፍቅና አንደኛ ለእግዚአብሔር የተሰጠውን እግዚአብሔር የተናገረውን እውነት ማጭበርበር ለውጦ ለፍጡር መስጠት። ፍጡር እኮ አይችልም። አሁን ሚካኤል እኔ ቀይ ባህርን አያውቀው ሚካኤል ግብፅን አያውቅም ሚካኤል አያውቅም። እንደ እውነቱን ለመናገር ሚካኤል የሚያውቀው ቦታ ስፍራ የለም። ለምን ከተባለ ሁሉን አዋቂ እግዚአብሔር ነው። በሁሉ ስፍራ የሚገኝ እግዚአብሔር ነው። ሁሉን የሚመረምር የሚያውቅ ራሱ እግዚአብሔር ነው። ከዚህ ውጭ ግን ሚካኤል ከሰማይ ሆኖ ግብፅን እያንዳንዱን ነገር ያያል፣ ይቆጣጠራል የሚለው በራሱ አመለካከት ይሄ ሚካኤልን እንደ እግዚአብሔር ማድረግ ነው፣ እንደ አምላክ ማድረግ ነው። አያይም፣ አያውቅም። ሚካኤል እግዚአብሔር ካላከው በስተቀር ከቦታ ወደ ቦታ አይሄድም። ይህንን በተመለከተ ሚካኤል እንደዚህ ያደረገ የሚለው ታሪክ በጣም የተሳሳተ ነው እና ከቃዴስ በርኔ እስከ ሲና በረሃ ድረስ ሚካኤል መና አውርዶ መገባቸው የሚለው ትምህርት በራሱ በጣም የተሳሳተ እንደሆነ በጣም የኢትዮጵያ ቤተክርስቲያን ሊቃውንት ይህንን የሚሰሙ የቤተክርስቲያኒቱ አካላት ቆም ብለው የሚያዜሙትን፣ የሚጮሁትን፣ የሚጸነጽሉትን፣ መቋሚያውን፣ ጸናጽሉን፣ ዜማውን እስቲ ቆም ብለው ይዩት።
ይፈትሹት ይመርምሩት። ከዚያም ተወከፍ ጸሎተነ ውስተ ንዋየ ሰማይ ወስለተነ ይላል። ከዚያም ደግሞ ጸሎታችን ወደ ሰማይ ምን በልልን ተቀበልልን አሳርግልን ይባላል። አሁን በዕለተ ሚካኤል ወይም ደግሞ በሚካኤል ቀን የተደረገውን ጸሎት በሙሉ ተቀብሎ ወደ ሰማይ የሚያሳርገው ማን ነው? ቅዱስ ሚካኤል ነው። ጸሎትን የሚሰማ የሚያሳርግ ይሄው ሰብስቦ ይሄው በእኔ ስም ሲደረግ የዋለውን ጸሎት በሙሉ ተቀበል ብሎ ወደ እግዚአብሔር የሚያደርስ ማለት ነው። እንዲህ አይነት ቃቃ ጨዋታ በሰማያት የለም። ከዚያም ብሎ ይናገራል። ወስለተነ ከመዓዛ ሰናይ ተወከፍ ጸሎተነ ውስተ ንዋየ ሰማይ ይላል። ደጋግሞ ይህንን ያወራል ይናገራል ማለት ነው። ሌላም ላይ ስንመጣ እንዲሁ በጣም የሚገርመው ነገር ሚካኤል ቅድም በነገራችን ለመድኃኒተ ኩሉ ዓለም በክልኤ ክንፍ የሚል አንስታለን። እዚህ ጋር ስንመጣ ምን ብሎ ይናገራል? ሃሌሉያ ለአብ ሚካኤል ብሂል እጹብ ነገር ተመልከትልኝ። ሃሌሉያ ለአብ ሚካኤል ብሂል እጹብ ነገር። ሃሌሉያ ለአብ ምስጋና ለአብ ሚካኤል ምስጋና ይገባል ነው ምስጋና ይገባል። ሚካኤል ብሂል እጹብ ነገር እጹብ ማለት ሚካኤል ማለት እጹብ ነገር ነው። ሃሌሉያ ለወልድ ለወልድ ምስጋና ይገባል። ገብርኤል ብሂል ወልደ እግዚአብሔር ገብርኤል ማለት ወልደ እግዚአብሔር ነው። ሃሌሉያ አዎ ሃሌሉያ ወለመንፈስ ቅዱስ አይኑ ዘርግብ ይላል። ለመንፈስ ቅዱስ ምስጋና ክብር ይገባል ይልና አይኑ ዘርግብ አይኑ የርግብ ነው። ክነፊው ዘእሳት ክንፉ የእሳት ነው። ያስተሰር የኃጢአት ህዝብ ይላል። ከዚያም ደግሞ ምን ይላል? የህዝብን ኃጢአት ምን ያደርጋል የሚለው ያስተሰርያል። ማን ነው የሚያስተሰርየው? ሚካኤል። አሁን በጣም እናንተ በኋላም ስለምትናገሩ ኃጢአትን ማስተሰር የሚችል እንዴት ነው ሚካኤል? ሚካኤል እኮ ነፋስ ነው፣ ረቂቅ ነው፣ መንፈስ ነው፣ የማይታይ የማይጨበጥ ግዙፍ አካል የለውም፣ ስጋና ደም የለውም። የሰው ልጅ ኃጢአት የሚሰራው ደግሞ በደም እንደሆነ መጽሐፍ ቅዱስ ነግሮናል። ደም ሳይፈስ ስርየት የለም ካለ እንዴት ነው ይሄ ሚካኤል ክርስቶስን ሆነን ክርስቶስን ሆኖ ተመጣ እንዴ? እንዴት ነው የክርስቶስን ስፍራ ወክሎ እኮ ነው እየተናገረ ያለው? የህዝብን ኃጢአት የሚያስተሰርይ ተብሎ ለሚካኤል ተሰጥቷል ማለት ነው። ይህንን የኢትዮጵያ ቤተክርስቲያን ሊቃውንት ቆም ብለው ሊያስተውሉ ይገባቸዋል። ይህንን የሚሰሙ ኦርቶዶክሳውያንም በሚካኤል ስም እየተዋሸበት እንደሆነ ህዝቡ ሊያውቅና ሊነቃ ያስፈልጋል። ሌላ ነግስ ላይ ጎሳ ይልና ዋዘዘ ደመና በላይሉ አረዋተ ሰማይ ያዝነመሉ መናይ ብሎ ዋቦ መስተ ሰማይ ወበስተ መላእክቱ በልጓ ዓለም ብሎ ይቀጥላል። ከዚያ ይሄንን እየተናገረ ያው የህዳር ሚካኤል ዚቅ ብዙ ነገሮችን ያነሳል ይናገራል ማለት ነው። እና እንዲያው አንዳንድ ነገሮችን እንዲያው ሚካኤል መላእክት መኑ ከማከ ይላል። እንዲያው ሚካኤል ሆይ እንዳንተ ማን ነው ብለው ይናገራል። አስተምር ሳልናከ በአሰርቱ ዋዛደባቱ ትንብልናከ 14 የምልጃ አይነቶች ነው ያሉት። ሚካኤል በዚህ ሁሉ ይዳናል የሚለውንም ሚካኤል አማላጅ አስታራቂ መሆኑን በዚሁ ለመናገር ነው። እንደገና አይኑ ዘርግ የሚል ነገር አንስቷል። ከዚያ ይሰግድ በብረኪው እስከ ይመጽ ስርየት ለኃጢአተኞች የኃጢአት ስርየት እስኪመጣ ድረስ በጉልበቱ እየተንበረከከ እየወደቀ እየተነሳ ሚካኤል ይለምናል የሚል የትምህርት አይነት አለው ማለት ነው። እንግዲህ የኃጢአት ስርየት እስኪመጣ የኃጢአት ስርየት መጥቷል። ገና የሚመጣ የሚጠበቅ ኃጢአትን ሊያስተሰር የሚችል አካል የለም። ከዚህ በኋላ ክርስቶስ ነው። ክርስቶስ መጥቷል። ክርስቶስ ተገልጧል፣ በአካል መጣ። ስለዚህ እንደዚህ አይነቱ ትምህርት ገና የኃጢአት ስርየት እስኪመጣ ድረስ ሚካኤል በጉልበቱ እየተንበረከከ ይለምናል፣ ያማልዳል፣ ያስታርቃል፣ ይቃትታል፣ ይጮሃል የሚለው ትምህርት በራሱ መጽሐፍ ቅዱሳዊ ነው። ስለዚህ መጽሐፈ ዚቅ፣ መጽሐፈ ድጓ የሚባሉ መጽሐፍቶች ስለ ቅዱስ ሚካኤል ስለ ህዳር ቅዱስ ሚካኤል የተጻፉት የሚናገሩት ነገር በአጠቃላይ ከመጽሐፍ ቅዱስ እናነጻጽራቸው ከመጽሐፍ ቅዱስ ጋር ሊጣጣሙ የማይችሉ የስህተት ዋዜማ፣ የስህተት ማህሌት፣ የስህተት ስርዓተ ማህሌት፣ የስህተት ንግስ፣ የስህተት ክብረ በዓል በኢትዮጵያ ቤተክርስቲያን ይፋ በአደባባይ ባዕድ አምልኮ በጋድ እየተመለከ እንደሆነ በግልጽ እንናገራለን ማለት ነው። ስለዚህ ወደ መጽሐፈ ድጓም ስንሄድ ዘሩ ይበዛል። በጣም ብዙ ሰፊ ዘር ነው ያለው። ብዙ ነገሮችንም ያመጣል። እሱ ግን ለአሁኑ ስለ ሚካኤል አራራዩንም ስንመለከት ስመላለሙንም ቅንዋቱንም በምናይበት ጊዜ እንዲህ አይነት የስህተት ትምህርት ያለ መሆኑን በሚካኤል ስም የተዋሸ ውሸት ሁልቆ መስፈርት የሌለው የኢትዮጵያ ቤተክርስቲያን ሊቃውንት ቆም ብለው ይሄ አያድናቸው፣ መንግስተ ሰማያት የሚያስገባቸውም ኃጢአት የማያስተሰርይም። ሚካኤል መንፈስ ነው፣ ስጋና ደም የለውም። ደም አፍስሶ ሰውን ኃጢአቱን ሊያስተሰርይ አይችልም፣ ማዳን አይችልም። ስለዚህ በክርስቶስ ቦታ ሚካኤል መወከሉ
በክርስቶስ ቦታ ሚካኤል ገብቶ መገኘቱ ይሄ ለተሐድሶ የምንፍቅናና የአጋንንት ትምህርት መሆኑን በግልጽ እንናገራለን ማለት ነው። ስለዚህ የኢትዮጵያ ቤተክርስቲያን ሊቃውንት የሚያዜሙትን፣ የሚያጮሁትን፣ የሚጸነጽኑትን በመቋሚያ በጸናጽል በማሕሌት በስርዓተ ማሕሌት በእያንዳንዱ ነገር የሚያዜሙት ነገር ከወንጌል ከክርስቶስ ጋር የተቃረነ ስለሆነ ቆም ብለው ራሳቸውን ሊያድን ወደሚችል ወደ ክርስቶስ ዓይናቸውን ማንሳት አለባቸው። የስህተት ዜማ ነው። የስህተት አምልኮ ነው። የስህተት ስርዓተ ማሕሌት ነው። ይሄ እንመጣበታለን ወደ እግዚአብሔር የተባረከ ይሁን። እንግዲህ መርጌታ መላክ ብዙ ሀሳብ ነው ያነሱት። መጽሐፈ ዚቁን ከዋዜማው እስከ ስመ ለዓለሙ ድረስ ነው ያሉትና እንግዲህ እሱ እያንዳንዱ ቢፈታ ቢተነተን ወይም ቢተረጎም ሚካኤል አምላክ እንጂ መልአክ እንዳልሆነ ያሳየናል። ከዚህም ውስጥ ላይ ለምሳሌ መና ከሰማይ አወርዶ አበላቸው የሚለው በመጽሐፍ ቅዱሳችን እንደተባለው በዘጸአት መጽሐፍ ምዕራፍ 16 ላይ የምናየውን ክፍል ማን ነው መና ያበላቸው የሚለውን ማየት ወሳኝ ነገር ነው። ተመልካቾቻችንም ምናልባት ይህንን የመጽሐፍ ቅዱስ ክፍል ሄዳችሁ ወደ ዘጸአት ዘወር ብላችሁ እስራኤል ከግብፅ ባርነት ነፃ የወጡት ባህር ከፍሎ ያሻገራቸው ማን እንደሆነ መጽሐፍ ቅዱሳችን በደንብ ያስረዳናል ማለት ነው። እና ሚካኤል አንዱ በጣም አሁንም አደምተን እናውራው ብዬ የምናገረው ምንድን ነው የሚለው ጎሳ ልቤ ጥበበ ወልቦና ለውዳሴከ ጦመ ዜና ቅዱስ ሚካኤል ልማድከ ግብረ ትሕትና አንተኑ ለእስራኤል ዛውረድ ከመና አንተኑ ለእስራኤል ዘመራሂኮሙ ፍና ወአንተኑ ለእስራኤል ዛውረድ ከመና። አያችሁ፣ መንገድን ያሳያቸው መናን ያወረደላቸው ሚካኤል ነው። ደግሞ በጣም ግርም የሚለኝ ቅዱስ ሚካኤል ልማድከ ግብረ ትሕትና ትሕትና ልማድ የሆነ ሚካኤል አንተ ትሕትና ልማድ የሆነ እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን ድርሰቶች ሳያቸው ስልጣን እንደየባህሪው የሰውና የመላእክትን ባህሪ መስፈርት የሚያስቀምጡ ደባትራን አሉ። እውነቴን ነው ብላቸው ሚካኤልን ትሁት፣ ገብርኤልን ትኩሽት፣ እሳት ቀሳፊ፣ ቁጡ አድርገው ይገልጡታል። እና አንዱ ቤተክርስቲያኒቱ የደረጃ ምደባ እንደምታደርግም ጭምር በዛው እንድናየው ነው። እና እንዲሁ ተጨማሪ ሀሳቦች እናንሳ። ይህንና ይሄ ትልቅ ድፍረት ነው። በነገራችን ላይ እግዚአብሔር እስራኤልን ከግብፅ ባርነት ነፃ ያወጣበት ባህር አሻግሮ ከፍሎ ያሻገረበት ትምህርት በጣም ለአዲስ ኪዳን ትምህርታችን ክርስቶስ ለሚመጣበት መንገድ ክርስቶስ ለተገለጠበት እውነታ ያ ታሪክ በጣም ወሳኝ ታሪክ ነው። ይሄ የእግዚአብሔርን ኪዳን የሚያመለክት ነው። ስለዚህ ከእሱም አንጻር እንድናየው እፈልጋለሁ። ተጨማሪ ሀሳብ እዚሁ ላይ ለምሳሌ ህዳር ሚካኤል በማሕሌቱ ከሚባሉት ተጨማሪ ሀሳብ ቀሲስ እሶም ያዙት ካለ እንግዲህ ያው ምዕመናን ይህንን እያዩ ነገሩ እንዲህ ነውን የሚሉ ብዙ እናቶችና አባቶች ስላሉ እስኪ ተጨማሪ ሀሳብ ካለ እሱ ደግሞ ይናገሩ። ከመጽሐፍ ቅዱስ አንጻር ከድርሳናት ሊሆን ይችላል፣ ከዜማ መጽሐፍ ሊሆን ይችላል፣ ከሳታትወም ሊሆን ይችላል። ይቀጥል። መልካም። ስለያዝነው ሀሳብ እንግዲህ እስራኤልን ከግብፅ ለማውጣት ጩኸታቸውን መከራቸውን ሰምቶ አይቶ ወረድሁ ብሎ የተናገረው በዘጸአት ምዕራፍ 2 ቁጥር 23 ጀምሮ እግዚአብሔር አምላካችን ነው። እስራኤል ካለባቸው ግፍና መከራ የተነሳ ጮኸዋል። ያንን ጩኸታቸውን ሰምቶ እግዚአብሔር እነርሱን ለመታደግ ከዛ ለማውጣት ቀድሞ ከአብርሃም ከይስሐቅ ከያዕቆብ ጋር የገባውን ኪዳን ለመፈጸም እግዚአብሔር ሰማ፣ እግዚአብሔር አሰበ፣ እግዚአብሔር አየ፣ እግዚአብሔር አወቀ ብሎ በዘጸአት ምዕራፍ 2 ቁጥር 23 ላይ ይናገራል። እግዚአብሔር ሰማ፣ እግዚአብሔር አሰበ፣ እግዚአብሔር አየ፣ እግዚአብሔር አወቀ ይላል። ይህ እንግዲህ ምንድን ነው የተሰማው ስንል እስራኤል በግብፅ በፈርዖን ግዛት ውስጥ በነበረ ጊዜ ከመከራቸው የተነሳ ጮኸዋል።
ያንን ጩኸታቸውን ሰምቶ እግዚአብሔር አሰበ ይለናል። ምንድን ነው ያሰበው? እግዚአብሔር ለአብርሃም የገባው ኪዳን ነበር። ዘርህ ወደ ግብፅ እንግዳ ሆኖ ይሄዳል፣ እኔም ከዛ ከ400 ዘመን በኋላ ወይም ከ4 ትውልድ በኋላ ወደ ከነዓን አመጣቸዋለሁ ወይ አወጣቸዋለሁ ብሎ የተናገረውን ቃል ለመፈጸም ወደ ግብፅ እንደወረደ መጽሐፍ ቅዱስ ይነግረናል። ይህንንም እንግዲህ የሰማውን ያሰበውን ያየውን ያወቀውን እግዚአብሔር መልእክተኛ ለመላክ ከሙሴ ጋር በዘጸአት ምዕራፍ 3 ላይ የተናገረበትን ክፍል እናገኛለን። እስራኤል ከግብፅ የወጣበትን ታሪክ፣ ሕያው ታሪክ፣ እውነተኛ ታሪክ። ከዚህ አንጻር እንግዲህ ለቅዱስ ሚካኤል የተሰጠው ድርሻ፣ የአምላክነት ድርሻ ቅድም እንዳልኩት ወንድሞቼ እናንተም እንዳላችሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዘመናቱ በየቀናቱ በየዕለቱ የተለያዩ አማልክትን ስያሜ በመስጠት ታላላቅ ሴሪሞኒ በማድረግ እንግዲህ ያለ ግብራቸው ግብር በመስጠት የምታከብር ልዩ ሀገር ናት። ልዩ ሀገር ናት። ምን በማድረግ ፍጡርን አግዝፋ ከእግዚአብሔር ይልቅ አተልቃ የእግዚአብሔርን መለኮታዊ አደራረግ መለኮታዊ አሰራር ለፍጡር በመስጠት የምታመልክ ሀገር ኢትዮጵያ ናት ማለት አይከብድም። ይህም እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚፈጸም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩነት የሚፈጸም ነው። ይህንን እንግዲህ ታዲያ ቅድም መርጌታ መልአክ በሚገባ በሰፊው ለሚካኤል የተደረሰውን ድርሰት በመጽሐፈ ዚቅ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደራሲያን ደባትራን የተደረሰውን ድርሰት እውነታ የሌለውን ከታሪክ ጋር የሚፋለሰውን ከመጽሐፍ ቅዱስ ጋር ፈጽሞ የማይገናኘውን በግዕዝም በአማርኛም እየተረጎሙ አቅርበውልናል። ነገር ግን መጽሐፍ ቅዱስ እስራኤልን ስለመራው ምን ይላል ስንል ዘጸአት ምዕራፍ 13 ቁጥር 21 ላይ እንደዚህ ይላል። በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በሰዓት አምድ እግዚአብሔር በፊታቸው ሄደ ነው የሚል ሚካኤል አይለን። ስለዚህ መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት ፈነወ መልአኩ አዳኑ የሚለው ያስት ሚካኤል አይደለም። ይሄው ዘጸአት ምዕራፍ 13 ቁጥር 21 ማን ነው? እግዚአብሔር ከፊታቸው ሄደ ነው የሚለው። እግዚአብሔር ከፊታቸው የሄደው እንዘ ሚካኤል ያውር ቅድመ ትዕይንቶም የሚለው ፈረሰ። በቃ ፈረሰ። ይሄ ውሸት ነው። ቅድም እንግዲህ ይሄ በዝርዝር ተነግሯል። መጽሐፍ ቅዱስ የሚለን ግን ማን ሄደ ነው የሚለው በፊታቸው እንግዲህ እግዚአብሔር በፊታቸው ሄደ። የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም ነው የሚለው። ከፊታቸው የሄደ ባህሩን የከፈለ እግዚአብሔር እንጂ ሚካኤል አይደለም ነው የሚለን መጽሐፍ ቅዱስ። ይህ ብቻ አይደለም። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተደረሰውን ድርሰት ስንመለከት መፍትው እንከ አሃዌ ንግበር በዓለነ በኩልሄ በታሕተ ሰማይ ንፌኑ ስብሃተ ፍሬ ከናፍሪነ እስመ ሚካኤል እግዚእነ ይላል። እንግዲህ ተመልከቱ። ይህ ትርጉም ምንድነው? ወንድሞቼ ከሰማይ በታች በሁሉ ስፍራ በዓላችንን እናከብር ዘንድ ይገባናል። የከንፈራችንን ፍሬ ምስጋናን እንላክ፣ ሚካኤል ጌታችን ነውና ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደባትራን የደረሱት የመስከረም ዚቅ ማለት ይህ ደባትራን የሚለው ምናልባት ጠንቋዮች ማለት አይደለም። ምዕመናን ደባትራን ያው የቤተ ክርስቲያኒቱ በቤተ ክርስቲያኒቱ ዙሪያ የሚያገለግሉ መጠሪያ ሰዎች፣ የማህሌት ሰዎች ማህሌቱን የደረሱ ማህሌቱን የሚቆሙ ስለ ማህሌቱ በድንቅ በሚስረቀረቅ ድምፅ የሚጮሁት ይህን ነው። እንግዲህ ሚካኤል እግዚእነ ብለው ጌታችን ነው ብለው የሚጮሁት ይህንን ነው። ይህ እውነት ግን አይደለም። የሚጮሁት ፍጡር ለሆነው አምላክ ላልሆነው ወይም ደግሞ መንፈስ ለሆነው መልአክ ነው።
መልአክ ቅድም እንዳልነው ድርሻ አላቸው። ከእግዚአብሔር ተልከው እግዚአብሔርን ለማገልገል የተፈጠሩ ፍጡራን ናቸው። አምልኮ አይቀበሉም፣ ምስጋና አይቀበሉም። እነሱ ራሳቸው ሁሉን የሚገዛውን ጌታ ሃሌሉያ እያሉ በሰማይ የሚያመሰግኑ ናቸው። ይህ ብቻ አይደለም የሚደንቀው ነገር ወንድሞቼ፣ ይህ ብቻ አይደለም። ከሰማይ በታች ብዙ ጌቶች የሚባሉ ይኖራሉ። ከሰማይ በታች ብዙ ጌቶች የሚባሉ ይኖራሉ። የጌቶች ጌታ፣ የነገስታት ንጉሥ፣ የአምላኮች አምላክ ግን ኢየሱስ ክርስቶስ ነው። በዙፋኑ ላይ የተቀመጠው ሞትን ድል የነሳው የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ እርሱ ጌታ ነው። ከእርሱ ውጭ ሌላ ጌታ የለም። የሚመለክ ማለት ነው። የሚመለክ ጌታ ኢየሱስ ክርስቶስ ብቻ ነው። በሰማይም በምድርም ከምድርም በታች ስሙ ኃይል ያለው ስሙ ስልጣን ያለው ኢየሱስ ክርስቶስ ነው። ነገር ግን ሚካኤልኒ ያሃበነ ምህረቶ ወምድርኒ ታሃበነ ፍሬሃ። ሚካኤል ምህረቱን ይስጠን ምድርም ፍሬዋን ትስጠን ይላል። ሌላኛው ድረስ ምህረቶ እና ሚካኤል ምህረትን ይስጠን። ሚካኤል ምህረት መስጠት አይችልም። የምህረት ባለቤት ምህረቱ ለዘላለም ነውና እግዚአብሔርን አመስግኑ ተብሎ የተነገረለት በመጽሐፍ ቅዱስ ያለው እውነት በምህረቱ ባለጠጋ የሆነው ሰውን ሁሉ የሚያድነው እግዚአብሔር እንጂ ሚካኤል ምህረትን አይሰጥም። ና ሚካኤል እያልን በሳሳት እንቆም ነበር። ምህረትን የምትሰጥ የምህረት ጌታ አይሰጥም። ይሄ የውሸት ድርሰት ነው። እንግዲህ በቤተ ክርስቲያናችን በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የሚባለው እጅግ ብዙ ነው። ስምዐነ ጸሎተነ ወስለተነ ወስረይ ኩሎ ኃጢአተነ ኖላዊነ ኄር አቃቤ ነፍሳቲነ በዕለተ ምንዳቤነ ስፋ ክነፊከ ለረድኤትነ ነአ ሀቤነ። ጸሎታችንንና ልመናችንን ስማ፣ ኃጢአታችንንም ይቅር በልህ። በስሙ ኃጢአትን የሚያስተሰርይ ኢየሱስ ክርስቶስ እንጂ ሚካኤል አይደለም። እንግዲህ ይህም ድርሰት ምንድን ነው ስንል ውሸት ነው። ተመልካቾቻችንና አድማጮቻችን ቅድም መርጌታ ቀጸላ አንድ ነገር በመግቢያችን ላይ ብለዋል። እኛ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንስተን ውሸት እንዲጋለጥ እውነት ደግሞ እንዲታወቅ ስንናገር ከጥላቻ አይደለም። ትውልዱ ይድን ዘንድ ጳጳሳት፣ ሊቃነ ጳጳሳት፣ ቀሳውስት፣ ዲያቆናት፣ መነኮሳት እውነትን በውሸት ለውጠው መጽሐፍ ሲናገር እውነትን ግዛት እንጂ አትሽጣት ይላል። እውነትን በማወቅ እውነትን በመሸፈን ሐሰትን በማንገስ የሚከበረው በዓል እግዚአብሔርን የሚያከብር አይደለም። እውነትን ደብቆ ሐሰትን አጉልቶ የተለያየ ሴሬሞኒ አድርጎ ማክበር ይህ ክህደት ነው። ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ ውጭ የሆነ ስርዓት ነው። ይህም ምድራዊና ሰዋዊ ስርዓት ነው። ከዚህ ሰዋዊና ምድራዊ ከሆነው እግዚአብሔርን ከማያከብር ስርዓት፣ እግዚአብሔር ከማይሰማው ጩኸት ሌሊቱን ሙሉ ሲጮህ ይታደራል። ይህ እግዚአብሔር የማይሰማው እግዚአብሔርን የማያከብር እንዲሁም ታላቁ መልአክ ሚካኤል ይህንን አይሰማው አያውቀውም ጨርሶ። ለምን ስንል ምስጋና የሚቀበል ስላልሆነ ከእግዚአብሔር ታድዞ የሚያገለግል መልአክ እንደሆነ መጽሐፍ ቅዱስ ይነግረናል። ሐቁ እውነቱ ይሄ ነው። አገልጋይ ነው፣ መንፈስ ነው። መላእክቱን መንፈስ፣ አገልጋዮቹን የእሳት ነበልባል የሚያደርግ እግዚአብሔር ነው። ይህንን እውነት ወደ ጎን በመተው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ሊቃውንቶች የሚጮሁት፣ የሚቀኙት፣ የሚያዜሙት ፍጡር ለሆነው ለሚካኤል ነው። ይህ ትክክል አይደለም። ተሐድሶ ያስፈልጋል። እንዲህ አይነት መጽሐፍ ቅዱሳዊ የሆነ አስተምህሮም ምስጋናም ለፍጡር መስጠት ተገቢ አይደለም። ስለዚህ ምን ያስፈልጋል? ተሐድሶ ያስፈልጋል። ጳጳሳትም ሊቃውንቱም ሕዝቡም ወደ እግዚአብሔር ዞር ብለው ሰማይንና ምድርን የፈጠረውን ምስጋና የተገባውን እግዚአብሔርን ያመልኩ ዘንድ ይህ እውነት እንዲነገር ግድ ሆኗል። ከዚህ አንጻር ነው እንጂ ከጥላቻ አይደለም። ሐሳባችንን መልእክታችንን የምናስተላልፈው እውነት ይገለጥ ዘንድ፣ እውነት ይታወቅ ዘንድ፣ እውነት አርነት ያወጣቸዋል። እውነት
አርነት ያወጣቸዋል። ይህንን እውነት በመረዳት መጽሐፍ ቅዱስን በማንበብ እንግዲህ ወደ በስተኋላ እመጣበታለሁ። ድርሳነ ሚካኤልን ይዘን ምን እናደርግ እንደነበረ በሚቀጥለው ው ጥሩ እንትን ነው ያስተላለፉት። ምክንያቱም ቆጣ ብለው ከዚህ በፊት ያልተቆጡትን አሁን እየተቆጡ ነው የሚናገሩት እና ጥሩ ነው ስለሚያበሳጭ ነገርየው ተግባሩ እንደው ያበሳጫል። ምክንያቱም ለምን ስንል ጳውሎስ አንድ ቦታ ላይ ተበሳጨ ይላል። መንፈሱ ተበሳጨ፣ ተቆጣ ይላል። ምክንያቱም ለእግዚአብሔር የማይገባ ይሄ ምስል አቁሞ የሰው እጅ የሰራውን ማምለክ፣ ያንን ደግሞ እንደው አይታችሁታል። አንደኛውን ይሄ ዲያብሎስን ረገጠ የተባለው የጡት ማስያዣ ያደረገ እንትን ይሄ ሚኒስከርት የለበሰ ስዕል አቁሞ ለሱ መስገድ በጣም ያሳዝናል። ይሄ ያስቆጣል። የእውነት በእግዚአብሔር ላይ መቀለድ፣ በእግዚአብሔር ላይ ማግኘት ያስቆጣል። እንዴ ለምን ሚኒስከርት የለበሰ የጡት ማስያዣ ያደረገ መልአክ አስመስሎ ሲለው ይሄ መልአክ ይሄ ሚካኤል ነው ማለት አይደለም። ይሄ ሚካኤል አይደለም። ለሱ የምትሰግዱ ምዕመናን አረ እባካችሁ እባካችሁ፣ ይሄ በጣም የሚያሳዝን የሚያስቆጣ ስለሆነ ትክክል ነው። ልቡሳነ ሥጋ አይደሉም መናፍስት ናቸው። ቅድም እንዳሉት ዘይሬሴዮም ለመላእክቲሁ መንፈሰ ወለእለ ይትላክው ወነደ እሳት ይላል። መላእክቱን መናፍስት አደረጋቸው፣ አድርጎ ፈጠራቸው። ሌሎቹን አገልጋዮቹን ደግሞ የእሳት ነበልባል አደረጋቸው። እሱ ነው አገልጋዮቹንም የእሳት ነበልባል አደረጋቸው ይላል። ቅድም ደግሞ አንድ ነገር ተናግረዋል። ለምሳሌ መላእክቱን ስላንተ ያዛል እስመ በእንቲአከ የዞሙ ለመላእክቲሁ ከመ ይቀቡከ በኩሉ ፍናከ ወይትዐቀፍ በእብንክርከ። አያችሁ መላእክቱን ይላል። ያኛው ትንሽ አከራካሪ ሀሳብ ስላለው ምንድን ነው የሚለው? እግዚአብሔርን በሚፈሩት ዙሪያ እግዚአብሔር መልአክ ነው የሚለው እና ምናልባት እሱ ጋር እየሄጄ ላነሳ ነው የታየን መልአክ መርጌታ ኃይለ ልዑልን ልጠይቅዎት ነው። ብሉይ ኪዳን ላይ መልአክ እየተባለ የተጠቀሰው ሁሉ ሚካኤል አብዛኛው። ለምሳሌ ለማኑሄ የተገለጠለት ሚካኤል ነው ይላል። ሚካኤል መልአክ ነው። አሁንም እስራኤልን መና ከሰማይ አወርዶ ያበላቸው ሚካኤል ነው። ቀን በብርሃን በደመና ሌሊት በእሳት ብርሃን ወይም አምድ የመራቸው ሚካኤል ነው። ያው አሁን ስናየው እንደነበር የሚሉ በጣም አጠቃላይ መልአክ ተብሎ የተጻፉ ሁሉ ለሚካኤል ይሰጣሉ። አሁን በሙሉ ብሉይ ኪዳን ላይ የሚነሱ መልአክ የሚባሉት ሁሉ በእውነት ሚካኤል ነው? በእርግጥ መላእክት አሉ፣ ግን ስማቸው ያልተጠራ አሉ። ስማቸው የተጠራ ደግሞ ስማቸው በግልጽ ተጠርቶ ቅድም ቄሴም ትንቢተ ዳንኤል ላይ ያነሳው ሚካኤልና ገብርኤል ተጠቅሰው የምናየውን ሀሳብ እሱም እውነት ሁለቱ መላእክት እንደተጠቀሱ እና ሚካኤል አሁንም በጣም እንትን ውስጤ ላይ እያቃጨለብኝ ነው። ሚካኤል የሚባለው ምናልባት እግዚአብሔር አድርጋ ቤተክርስቲያን ሾማ ለውጠው በእግዚአብሔር ፋንታ ተክታ ሚካኤልን አምላክ አድርጋ እያመለከችው ይሆን የሚል ጥያቄ ያነሳለሁታለሁ። ለሱ ከቃሉም አንጻር ከማሕሌቱ ወይም ደግሞ ከዚቁ መጽሐፍም አንጻር ከድጓውም አንጻር ከድርሳኑም አንጻር ስናየው ሚካኤል በጣም ጎልቶ የአምላክን ቦታ ተክቶ እናየዋለን። እና እሱስ እንዴት ነው ይህን ነገር የሚያዩት? ትንሽ ይሄ አንዳንዱ የእግዚአብሔር መልአክ የሚለውን በዚሁ እንዲያብራሩ ብዬ ነው። ሰሞኑን አንድ ቪዲዮ እያየው ነበር። ሚካኤል ነው የተገለጠ ብለው ስሜ ድንቅ ነው ያለው ሚካኤል ነው የሚል ኃይለኛ የጦፈ ክርክር ሲያነሱ አይቻለሁ። እና መቼም የሚዲያ ጊዜ ስለሆነ ሰዎች ሊከታተሉት ይችላሉ። ነገር ግን እውነታውን በዚሁ እንዲያውቁ እስኪ እሱ ይህንን በደንብ ለምዕመናን ያስተላልፉ። ጥሩ ሀሳብ ነው። በእርግጥ እኔ ላወራ የፈለኩበት ሀሳብ አለኝ። ግን ይህ ሀሳብ ከተነሳ እዚህ ሀሳብ ላይ የሆነ ነገር ተናግሬ ልለፍ። እንግዲህ በብሉይ ኪዳን መልአክ የሚለው ቃል ሁለት ትርጉም አለው። አንደኛው መልአክ ቴዎፋኒ ነው ይባላል፣ ወይም ክርስቶፋኒ ይባላል። ምን ማለት ነው? ይሄ የስነ መለኮት ቋንቋ ነው። በስነ መለኮት ደረጃ ነው ይሄ ነገር የሚባለው እና የእግዚአብሔር መገለጥ ነው። በመልአክ መልክ እግዚአብሔር ተገልጦ ነበረ የሚል ሀሳብ አለ።
ለምሳሌ አንድ ጥቅስ ላንብላችሁ። ዘጸአት ምዕራፍ 3 ከቁጥር 2 ጀምሮ ያለውን ሐሳብ ላንብላችሁ። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሲነድ ቁጥቋጦም ሳይቃጠል አየ። ሙሴም ልሂድና ቁጥቋጦው ስለምን አልተቃጠለም? ይህን ታላቅ ራእይ ልይ አለ። እግዚአብሔርም እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ዘንድ ያይ ዘንድ ፈርቷልና ፊቱን ሸፈነ ይላል። አሁን እዚህ ቦታ ላይ ስትመለከቱት መጀመሪያ ለሙሴ የተገለጠው ማን ነው? መልአክ ነው አይደለ? የእግዚአብሔር መልአክ ነው የሚለው የእግዚአብሔር መልአክ። ግን ይሄ የእግዚአብሔር መልአክ ነው ወይስ እግዚአብሔር ነው የሚለውን ነገር እዚህ ጋር ስንመለከት ያ የተገለጠለት መልአክ ሳይሆን እግዚአብሔር መሆኑን እናያለን። ራሱ ገልጦታል። እንዲቀርብ ሲቀርብ ባየ ጊዜ ይላል ሙሴ ለማየት ሲቀርብ ባየ ጊዜ እግዚአብሔር ነው የሚለው። እግዚአብሔር ምን አለው? እግዚአብሔር እርሱ ይመለከት ቁጥር 4 ላይ እግዚአብሔር እርሱ ይመለከት ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦው ውስጥ እርሱን ጠርቶ ሙሴ ሙሴ ወይ አለ ይላል። አያችሁ፣ መልአክ ነው የሚለው መገለጡ። ነገር ግን ሂደቱን ስናየው ግን እግዚአብሔር ነው እናየዋለን። የሚገርማችሁ ነገር እዚሁ ክፍል ላይ ወረድ ብሎ ደግሞ ስትመለከቱት ቁጥር 6 ላይ እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ስለዚህ እግዚአብሔር ራሱ ነው በመልአክ መልክ የተገለጠው። ለዚህ ነው ቴዎፋኒ ወይም ክርስቶፋኒ ተብሎ የሚጠቀሰው። እንደ መልአክ እንኳ ቢገለጥ የተገለጠው እግዚአብሔር ነው የሚል ሐሳብ አለ። ለምሳሌ ለማኑ የተገለጠውን መልአክ ስንመለከት እንዲያውም ትንሽ መልአክ ነው ተብሎ የሚታሰበው እሱ ነው። በነገራችን ላይ ለምንድን ነው እዚያ ቦታ ላይ ብላችሁ ካላችሁ የተገለጠው መልአክ ነው እና ቆይ እናስተናግድህ ምናምን አለው አይደለ? አይ እኔ ወደ ቤት ገብቼ አልበላም፣ መስዋዕት ታቀርብ እንደሆነ ለማን አቅርበው ይላል? ለእግዚአብሔር አቅርበው ይላል። ከዚያ እሺ ብሎ ጠበቀው። ልክ መስዋዕቱን ሲያቀርብ በያዘው ብትር ያ የቀረበውን መስዋዕት ነካውና እሳት ወጥቶ መስዋዕቱ ሲበላ በዚያ ጢስ አደረገ ይላል። እና ይሄኛው መልአክ ነው ተብሎ እንዲያውም ይታሰባል። ለምንድን ነው ከተባለ እኔ ምግብ ብታቀርብልኝ አልበላም፣ መስዋዕት ታቀርብ እንደሆነ ለማን አቅርባለሁ? ለእግዚአብሔር አቅርባለሁ። ስሜን ለምን ጠይቃለህ? ስሜ ድንቅ ነው ስላለ አንዳንድ ሰዎች አይ እግዚአብሔር ሊሆን ይችላል ይላሉ። ይሄኛው ግን መልአክ መሆኑን ነጥሎ አቅርቧል። ከዚያ ውጭ ግን ለኢያሱ የተገለጠው መልአክ አለ፣ ለሙሴ የተገለጠው መልአክ አለ። በሌላም ቦታ ለምሳሌ ለእንትና የተገለጠ መልአክ አለ፣ ለአጋርም የተገለጠ አለ። እንደገና ደግሞ ለበላም የተገለጠው አለ። ለበላም ከፊት የፈቀቅ ባትል ነው አጠፋ ነበር ይለዋል። እንደዚህ ይናገራል። እና ይሄ የመልአክ መገለጥ በብሉይ ኪዳን እንግዲህ ብሉይ ኪዳን በነገራችን ላይ የተብራራ መገለጥ አይደለም። ብሉይ ኪዳን ምንድን ነው የሚባለው? ጥቅል መገለጥ ነው። ጥቅል መገለጥ ነው። ማብራሪያ ይፈልጋል። ማጥናትና ነገሮችን መረዳት ይፈልጋል። ስለዚህ ከዚህ አንጻር እንደ እግዚአብሔር መልአክ ሆኖ የተገለጠው ኢየሱስ ክርስቶስ ነው ብለው አንዳንዶቹ በድፍረት ይናገራሉ። እንትን ላይ ገላትያ ምዕራፍ 4 ላይ መሰለኝ፣ አሁን ክፍሉን አላስታውስም። እና እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስ ተቀበላችሁኝ ይላል። መልአክ ማለት መልእክተኛ ማለት ነው። በሌላ ቋንቋ መልእክተኛ ማለት ነው። እና ልክ ይህንን ይጠቅሱና ይሄ እኮ መጽሐፍ ቅዱስ እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስ ብለዋል። ስለዚህ በብሉይ ኪዳን የእግዚአብሔር መልአክ የነበረው ኢየሱስ ክርስቶስ ነው፣ ክርስቶፋኒ ነው፣ ወይም ደግሞ ቴዎፋኒ ነው። እግዚአብሔራዊ መገለጥ ነው ወይም የመልአክ መገለጥ ነው የሚል ሐሳብ ያነሳሉ ማለት ነው። እና ይህንን ብዬ ግን ልናገርባቸው ወደ አሰብኮች ሐሳቦች ልሄድ፣ ምክንያቱም በዚህ ላይ በደንብ ማውራት አለብን። እንግዲህ ዚቁ ሲነሳ አንደኛው የተነሳው ሐሳብ ያነሱት ሐሳብ ምንድን ነው? እስራኤልን የመራ ማን ነው ያሉት? ሚካኤል ነው ያሉት። ሚካኤል ነው ያሉት። ለአጽንኦት ያህል አንበው ቅድም ቄስ አንቦታል። ዘጸአት ምዕራፍ 13 ቁጥር 21 ላይ ያለው ማለት ነው። ቄስ አንቦታል። ግን እኔ ለአጽንኦት ያህል ማን እንፈልጋለሁ? ለምንድን ነው ማን እንደመራ በግልጽ ያ ቦታ ላይ ተቀምጧል። ሚካኤል ሳይሆን ቁጥር 21 ላይ በቀንና በሌሊት ይሄድ ዘንድ መንገድ ሊያሳያቸው፣ ቀን በደመና አምድ ሊያበራላቸው፣ ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ ይላል። እግዚአብሔር በፊታቸው ሄደ። ስለዚህ ማን ነው የመራቸው? ማን ነው ያበራላቸው ከተባለ ማን ነው? እግዚአብሔር ራሱ ነው። ስለዚህ የኢትዮጵያ ቤተክርስቲያን ዋሽታለች።
ሚካኤል አልመራም። ይህን በደንብ አስረግጠን መናገር እንፈልጋለን። ክዳለች። በቃ የእግዚአብሔር እውነት በውሸት ለውጣለች። ባይዞይ ቅድምም አንስቻለሁ። ምንድነው ትልቁ ችግር? የኢትዮጵያ ቤተክርስቲያን እውነቱን በውሸት መለወጥ፣ ትክክለኛውን የእግዚአብሔርን ቃል ከመቀበል ይልቅ የእግዚአብሔርን ቃል ክዶ እግዚአብሔር ያላለውን ያልተሰራውን ነገር ለፍጡር መስጠት። ይሄ ደግሞ ይውላችሁ እግዚአብሔርን ለማወቅ ያለመውደድ ነው። እግዚአብሔርን ለማወቅ ወይም እግዚአብሔርን ያለመፈለግ ነው። እዚያ ሮሜ ላይ ይላል እኮ እግዚአብሔርን ለማወቅ ባልወደዱት መጠን ይላል እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ይህም ምንድን ነው ይላል? የእግዚአብሔር እውነት በውሸት ስለለወጡ በፈጣሪ ፈንታ ይላል የተፈጠረውን ስላመለኩና ስላገለገሉ። ስለዚህ እግዚአብሔርን ያለማወቅ ወይም ደግሞ እግዚአብሔር ለማወቅ ያለመፈለግ ነገር ነው። ለዚህ ነው እውነቱን መቀበል ሲገባት፣ እውነቱን ማመን ሲገባት፣ ግን እውነቱን ምን አደረገች ከተባለ በውሸት ለወጠች። እግዚአብሔር መራቸው እያለ እግዚአብሔር አበራላቸው እያለ እግዚአብሔር በፊታቸው ሄደ እያለ እሷ ግን ምን ትላለች? ሚካኤል ነው ያደረገው ትላለች። ይሄ ውሸት ነው። ይሄ የሌለ እኔ አድማጮች በደንብ ይህን ነገር እንዲረዱ ፈልጋለሁ። ለዚህ ነው እኛ ዝም ብለን አይደለም ያነሳ ነው፣ ዚቁን ለመቃወም አይደለም ያነሳ ነው። ዚቁ የሚለው በትክክል ውሸት ስለሆነ ከእግዚአብሔር ቃል ስለሚቃረን የእግዚአብሔር ቃል ያላለውን ስለሚል ነው። ይህም ብቻ አይደለም። ባህሩን የከፈለው ማን እንደሆነ እንዲህ ዘጸአት 14 ላይ ሄድን ማየት አለብን አይደለም? ዘጸአት 14 ላይ ሄድን ስናነብ ምን ይላል? ቁጥር 13 እንደዚህ ያለ ሙሴም ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያን ለዘላለም አታያቸውም። ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ አለ። እግዚአብሔር ስለማን ይዋጋል? ስለ እናንተ ይዋጋል፣ እናንተም ዝም ትላላችኋል። አሁን ተመልከቱ፣ እግዚአብሔር ለማን እየተናገረ ነው? ሙሴ ለማን እየተናገረ ነው? ለእስራኤል። ማን ነው ይዋጋላችኋል እያለ ያለ? እግዚአብሔር ነው ይዋጋላችኋል ያለ አይደለ? እዚሁ ክፍል ላይ እንሂድ፣ ወደታችን እንውረድና ምን ይላል መሰላችሁ? ሙሴም በባህሩ ላይ እጁን ዘረጋ ይላል ቁጥር 21 ላይ፣ እዚያው 14 ቁጥር 21 ላይ ሙሴም በባህሩ ላይ እጁን ዘረጋ፣ እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ። የእስራኤልም ልጆች በባህሩ መካከል በየብስ ገቡ፣ ውሃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው ይላል። ተመልከቱ የእግዚአብሔር ቃል ምን እንደሚል ልብ በሉ። እዚህ ቦታ የመልአክ ድርሻ የለም። የመልአክ ድርሻ የለም። የነበረው መልአክ እንኳ ምንድን ነው የሆነው? መልአክ እንዳለ እዚህ ቦታ ይናገራል። እና የነበረው መልአክ ምንድን ነው የሆነው ከተባለ በግብፃውያንና በእስራኤል መካከል ገብቶ ጨለማ፣ ለግብፃውያን ጨለማ፣ ለእስራኤላውያን ብርሃን ያደረገው ያ መልአክ እንደው የነበረው መልአክ ማለት ነው። መልአክ አለ እዚህ ጋር። ያው ቅድም እንዳነሳ ነው ያ መልአክ ማን ነው ብለናል? ሚካኤል ሳይሆን እግዚአብሔር ሊሆን ይችላል፣ ክርስቶስ ሊሆን ይችላል። ግን እዚህ ቦታ ላይ ግን ቃሉ በግልጽ የሚነግረን ሙሴ በባህሩ ላይ እጁን ዘረጋ፣ እግዚአብሔርም ይላል ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ። የእስራኤል ልጆች በባህሩ መካከል በየብስ ገቡ፣ ውሃውም በቀኛቸውና በግራቸው እንደ ግድግዳ ሆነላቸው። ስለዚህ ወገኖች ይውላችሁ የኤርትራን ባህር የከፈለው እግዚአብሔር እንጂ ሚካኤል አይደለም። ውሃውን በቀኝና በግራ እንደ ግድግዳ ያቆመው እግዚአብሔር እንጂ መልአክ አይደለም። እንዲያውም ሌሊቱን ሙሉ ምን አምጥቶ ነው የሚለው? ጽኑ የምስራቅ ነፋስ አምጥቶ ጽኑ የምስራቅ ነፋስ አምጥቶ። መልአክ እዚህ ቦታ ላይ ድርሻ የለው። ይሻል ነበር። አሁን እንዲያውም ከተቻለ ምክንያቱም እሱ ነው የከፈለው፣ በቃ ነፋሱ ከፈለው ብለው ይሻላል። ቀጥሎ ይውላችሁ እስራኤላውያን ራሱ ይውላችሁ አንዳንድ ጊዜ እንዲያው እንኳ ሌላው ነገር እንኳ ቢቀር ማለት ነው የተደረገላቸው ሰዎች ማን እንዳደረጋላቸው የተናገሩትን ማመን አለብን አይደለ? የተደረገላቸው ሰዎች ማን አደረገ ነው ያሉት። እዚሁ ተቀምጧል እኮ ዘጸአት ምዕራፍ 15 ላይ ሄዳችሁ ስታነቡ ሐሳቡ ተቀምጧል። ከቁጥር 1 ጀምሮ እንደዚህ ይላል። በዚያም ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ እንዲህ ብለው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምራለሁ። ፈረሱና ፈረሰኛውን በባህር ጣለ። ጉልበቴ ዝማሬ እግዚአብሔር ነው፣ መድኃኒቴ የሆነልኝ ይህ አምላኬ ነው፣ አመሰግነዋለሁ። ይህ አባቴ አምላክ ነው፣ ከፍ ከፍ አደርገዋለሁ። የፈርዖንን ሰረገሎች ሰራዊቱንም በባህር ጣላቸው። የተመረጡትን ሦስተኞችን በኤርትራ ባህር ሰጠሙ። ቀላያትም ከደኗቸው፣ ወደ ባህር ጥልቅ እንደ ድንጋይ ሰጠሙ። አቤቱ ቀኝ በኃይል ከበረ፣ አቤቱ ቀኝ ጠላቶችን አደቀቀ። ማን አደረገ ነው እያለ እግዚአብሔር ስላደረገ የሰራው እግዚአብሔር ስለሆነ የተደረገላቸው ሰዎች ማንን ያመሰግኑ ከተባለ እግዚአብሔርን ነው። በቃ እኛ ቆይ እሺ የት ነበርን እንዴ? የነበሩ ሰዎች የተደረገላቸው ሰዎች
እግዚአብሔር አደረገ ብለው እግዚአብሔርን እያመሰገኑ እግዚአብሔርን እያከበሩ የኢትዮጵያ ሊቃውንት ግን ምን ይላሉ? ሚካኤል አደረገው ይላሉ። የሌለ ዝማሬ፣ ያልተፈጠረ ያልታየ ነገር አምጥተው ፍጡር ያስመልካሉ ማለት ነው። እንደው የሚገርማችሁ ነገር ማርያም የሙሴት ማርያም የዘመረችው ዝማሬ አለ። እሱን ላንብና ወደ ሌላው ሀሳብ ሄዳለሁ። የአሮን ነቢይቱ ማርያም ከበሮ በእጇ ወሰደች፣ ሴቶችም ሁሉ በክብርና በዘፈን በኋላዋ መጡ ይልና ማርያም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ፣ ፈረሱና ፈረሰኛውን በምን ውስጥ አለ? በባህር ውስጥ አለ። አያችሁ፣ እግዚአብሔር ነው እየሰራ የነበረ፣ እግዚአብሔር ነው እያደረገ ያለ። እስራኤል እግዚአብሔር ነው ያመሰገነው። ዘማሪቱ ማርያምም እግዚአብሔር አደረገ ብላ እግዚአብሔር ነው ያመሰገነችው። ስለዚህ ይኸውላችሁ ይህንን ስንመለከት የኢትዮጵያ ቤተክርስቲያን የሌለ ውሸት ያልተሰራ በሌለበት በሀገራችን ምን የሚባል ነገር አለ መሰላችሁ? ላም ባልዋለበት ኩበት ልቀማ ይባላል። ግራ የተጋባ ነገር እንደዚያ ማለት ነው።